አብርሃም ተገልጦለት ነበረ ብለሃልና ለአብርሃም የተገለጠለትን ብለህ ካስተምለከንና ለአብርሃም ከተገለጠለት በላይ ኢየሱስ ክርስቶስ ራሱ የተናገረው ቃል አይበልጥም ወይ? ጥያቄሽን ጨረሽ? አዎ። ይሄን ስለምን ማለት ነው? ለኢየሱስ ክርስቶስ ምን አለው? ወደ ኢየሱስ ክርስቶስ አንድ ሰው ቀርቦ መምህር ሆይ የዘላለም ሕይወት እንዳገኝ ምን ላድርግ ብሎ ሁላ ሲጠይቀው ስለምንስ መልካም ነገር ለምንስ ትጠይቀኛለህ? መልካም የሆነ አንድ እግዚአብሔር ብቻ ነው ብሎ የነገረበት የኢየሱስ የሆነ ቃል አለ አይደለ? እና እሱ ራሱ ኢየሱስ ከተናገረው ቃል በላይ ለአብርሃም የተገለጠለት ይበልጣል ወይ? ኦኬ፣ እሺ፣ የተወሰነ ሀሳብ ልስጥና ወንድሞች ደግሞ ትጨምሩበታላችሁ። ቸር ትለኛለህ የሚለውን ነው። ምናልባት ጥቅሱ ማቴዎስ 19 ላይ ያለውን ነው ወይስ ስለምን ቸር ትለኛለህ የሚለውን ነው? ምናልባት ሀሳብሽን ስለምን ቸር ትለኛለህ ሳይሆን ስለመልካም ወደ ነገር ኢየሱስ ዘንድ ቀርቦ መምህር ሆይ የዘላለም ሕይወት እንዳገኝ ምን ላድርግ ብሎ ኢየሱስን ሲጠይቀው ኢየሱስ ስለምንስ መልካም ነገር ትጠይቀኛለህ? መልካም የሆነ አንድ እግዚአብሔር ብቻ ነው ብሎ ምላሽ መልሶለት ነበር። እና አብርሃም ተገለጠልኝ ብሎ ከሚላቸው ሶስት ሆነው ተገልጠውልኝ ከዛ ወጥቼ በድንኳኔ ጌታ ሆይ ብዬ ከሚለው በላይ እሱ መልካም የሆነ አንድ እግዚአብሔር ብቻ ነው ብሎ እግዚአብሔርን የገለጸበት ወይ ራሱ ኢየሱስ የገለጸበት ወይ አይበልጥም ወይ? የእሱ ቃል አይበልጥም ወይ? ከአብርሃም በላይ ነው። እሺ፣ በመጀመሪያ በእግዚአብሔር ቃል መካከል ይሄ አይበልጥም ይሄ አንሳል የሚባል ነገር የለም። እግዚአብሔር ራሱ ነው ለአብርሃም የተገለጠው። ክርስቶስ የሚናገረውም ራሱ እግዚአብሔር እሺ። ስለዚህ እግዚአብሔር ራሱ ነው እዛም የተገለጠው። ቃሉንም የገለጠው እግዚአብሔር ራሱ ነው። እዚህ ጋርም እየተናገረ ያለው እግዚአብሔር ራሱ ነው ማለት ነው። አንዱ እግዚአብሔር ቃል እንደው ይሄኛው አይበልጥ ወይም ያኛው ይበልጣል ተብሎ ንጽጽር ውስጥ አይገባም። ሁለቱም የእግዚአብሔር ቃል ስለሆኑ ማለት ነው። ሁለቱም ግን እርስ በርሱ የሚጋጭም አይደለም፣ ደግሞ የሚቃረን ሐሳብ አይደለም። እዛም የተገለጠው እግዚአብሔር በሶስት አካል ነው፣ አንድ አምላክ ነው ግን የተገለጠው። ኦኬ፣ ሶስት አምላክ አናምንም፣ እሱን ታውቂያለሽ ብዬ አስባለሁ። እዚህ ጋርም እየተናገረ ያለው ክርስቶስ ኢየሱስ እንዲህ ብሎ ነው። ማቴዎስ ወንጌል ምዕራፍ 19 ከቁጥር 16 ጀምሮ እነሆም አንድ ሰው ቀርቦ መምህር ሆይ የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ አለው። እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው። ወደ ሕይወት መግባት ብትወድ ግን ትእዛዛትን ጠብቅ አለው ነው የሚለው። መልካም ማድረግ መልካም የሆነው እርሱ አንድ ነው፣ ትእዛዛቱን መጠበቅ ነው። የማን ትእዛዝ? የክርስቶስን ትእዛዝ መጠበቅ ነው። ብትወዱኝስ ትእዛዜን ጠብቁ አይደል ያለው ጌታ። በቃ እሱ ነው መልካሙ፣ ክርስቶስ ራሱ ነው። ኦኬ፣ ሕይወትም መንገድም እውነትም እኔ ነኝ አይደል ያለው። ከእርሱ ውጪ እውነት መንገድ ሕይወትም ሊኖር አይችልም። ስለዚህ የኔን ትእዛዝ የሚወድ እርሱ ያከብረኛል፣ የዘላለም ሕይወትም የሚያገኘው እሱ ነው እያለ ነው። ስለዚህ ምን አለው? መልካም የሆነ አንድ ነው። ወደ ሕይወት መግባት ብትወድ ግን ትእዛዛትን ጠብቅ አለው። የማን ትእዛዝ? የጌታ የራሱ የክርስቶስ ትእዛዝ ማለት እርሱ ማለት የትኞቹን አለ? የትኞቹ ትእዛዛት? ኢየሱስም አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትን አክብር፣ ባልንጀራህን እንደራስህ ውደድ፣ እነዚህ የመሳሰሉት ናቸው። ፍጹም ልትሆን ብትወድ ግን አለ 21 ላይ በደንብ አስተውይ። ኢየሱስም ፍጹም ልትሆን ብትወድ ሄድና ያለህን ሽጠ ለድሆች ስጥ፣ መዝገብን በሰማያት ታገኛለህ፣ መጥተህም ተከተለኝ አለው። ፍጹም ለመሆን ትፈልጋለህ? እነዚህን ትእዛዛቶች አክብር አለው። ፍጹም ለመሆን ግን ከፈለግ እኔን መከተል ነው በቃ። ኦኬ፣ ክርስቶስን መከተል ወደ ፍጽምና መድረስ ነው። ፍጻሜው እሱ ስለሆነ ማለት ነው። የሃይማኖታችን መሰረት ጀማሪ ፈጻሚ እሱ ስለሆነ ክርስቶስ ማለት ነው። ሐዋርያ ቅዱስ ጳውሎስ ዕብራውያን መልእክቱ እንደተናገረው ኦኬ፣ ምዕራፍ 12 ላይ የሃይማኖታችን መጀመሪ ፈጻሚ ወደ ክርስቶስ ሁላችን በትዕግስት እንሩጥ አይደለ? እዚህ ወደ ፍጻሜ ወደ ክርስቶስ መድረስ ነውና ፍጽምና ማለት እሱ ነውና ፍጹም ግን ልትሆን ብትወድ ምን አለ? ያለህን ሁሉ ሽጥና ክርስቶስን እኔን ተከተለኛል። ይህንን ግን ማድረግ አቃተው። ባለጠጋ መንግስተ ሰማያት ከሚገባ ይልቅ
መርፌ በግመል ቀዳዳ ቢያልፍ ይቀላል ብሎ ጌታ ሲናገር ትመለከቻለች። ይሄ አንዱ አምላክ አብ ወልድ መንፈስ ቅዱስ የሚናገር ነው እንጂ አንዱ እግዚአብሔር ብሎ ነበረ ክርስቶስ። ይሄኛው አይበልጥም ወይ? ምን በእግዚአብሔር ቃል መካከል መበላለጥ የለም። ሀሳቡ የአብርሃም ቃል የእግዚአብሔር ቃል ነው። የዋዴ ቅልታ ላቋልጥህና ማለት አብርሃም ተገልጦለት ወደ ድንኳኑ ሄዶ አምላክን እያለ ሲጮህ የነበረው 3 ሆነው ለተገለጡለት አልነበረም አይደለም። ከዛ ደግሞ ከአብርሃም ደግሞ አልነበረም ማለት ቆይ አንዴ ሊንዳ እነሱ 3 ሆነው ከተገለጡለት በኋላ እኮ አብርሃም ወጥቶ ይላል አይደለም ወደ መምሪያ አድባር ዛፍ ስር ሄደ። እሺ ከዛ ወጥቶ አምላኬ ብሎ ተጣላ እና ላይክ አሁን ከአብርሃም ኢየሱስ እዚህ ጋር ለራሱ የመለሰው መልስ እና ከአብርሃም ስልህ አብርሃምም የኢየሱስ ቃል ነው የእግዚአብሔር ቃል ነው የአብርሃም ቃል የአብርሃም ቃል የምትይው የትኛው ነው? የአብርሃም ቃል እያልሽ ያለሽው የቱን ነው? አንተ አሁን በመጀመሪያ ላይ አንዴ ሊንዳ መገለጥ ብለህ ስትለኝ ዮሐዴ መገለጥ ብለህ ስትለኝ ለአብርሃም የተገለጠለት አልከኝ። በመገለጥ ነው የምናምነው አልከኝ አይደለም? ከዛ በመገለጥ ለምናምነው ለአብርሃም የተገለጠለት ብለህ ስትለኝ ያው ለአብርሃም የተገለጡለት 3 ሆነው ነበር አይደለም? ከዛ እሱን ደግሞ ወጥቶ ደግሞ አምላኬ ብሎ ደግሞ ወጥቶ እሱ ደግሞ የሰገደበት አንተ ከነገልከኝ አንዱ አሁን ላይ ጥያቄ ፈጠረብኝን የጠየኩክና በዚሁ ተያይዞ ደግሞ ልክ እንደዚሁ ደግሞ ኢየሱስን ሲጠይቀን ከፍ አድርገውና እዚሁ ላይ እያስረዳ ሄዳል። ሲጀመር እህታችን የክርስቶስ አይበልጥም ወይ? አብርሃም የተናገረው ቃል እያልሽ እየተናገርሽ ያለሽው ሙሴ እግዚአብሔር ገልጦለት እየጻፈ ያለውን እውነት ነው። እግዚአብሔር ነው ገልጾለት ሙሴ እየጻፈ ያለው። ኦኬ። ይህን ደግሞ የእግዚአብሔር መገለጡ ለአብርሃም እግዚአብሔር ራሱን እንዴት እንደገለጸ ከአብርሃም ጋር እግዚአብሔር እንዴት እንደተነጋገረ የሚናገር ክፍል ነው። ለአብርሃም የተናገረው ንግግር አይደለም። ስለዚህ ይህ እውነት ራሱ እግዚአብሔር ለሙሴ የገለጸለት እውነት ነው። ሲቀጥል ደግሞ ክርስቶስ ኢየሱስ ራሱ አብ ወልድ መንፈስ ቅዱስ አንድ አምላክ መሆኑን የተናገረው ለአብርሃም የተገለጠው ክርስቶስ ራሱ ኦኬ፣ ለአብርሃም የተገለጠው አብ ወልድ መንፈስ ቅዱስ ራሱ አምላክ መሆኑ ነው ክርስቶስ የተናገረው። እሱ ከመጽሐፍ ቅዱስ በደንብ ስለምናሳየች ማለት ነው ስለምናሳይሽ። አሁን አይ ቲንክ መኩሂን ለቅድስት ሥላሴ 3 አካላት እንደተገለጹ ጥያቄ ያለባት ስላልመሰለኝ ክርስቶስ ግን ምን ብሎ ነው ያስተማረው የሚለውን የተወሰነ እናሳይሽ። እዛው እያለ መጀመሪያ እሱ እንደዛ አምላክነቱን የተናገረበት አለ። እሱን ላሳይሽ ብሎ እሱን ላሳይሽ። እሺ ከዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እንጀምር። መኩ ምናልባት ከቻልክ መክፈት ከፍቷል አይደለም? እዚህ ጋር ከፈቱልህ ነው። ያው እሱ እየከፈተ እናያለን። እሺ ያው እዚህ ትልቁ ላይ ያለ አንቺ ጥቅሶቹን መያዝ ከፈለግሽ ምናምን እያያሽ ምናምን እንትን እያለን እንሄዳለን። አጠር አድርገን ወንድሞችም ሰፋ አድርገው ምናምን ይሄዱበታል። እኔ የተወሰነ ጥቅሶች በጣም ብዙ ስለሆኑ የተወሰኑ ጥቅሶች ለማሳየት ነው። ክርስቶስ ራሱ አምላክነቱን ገልጾ አሳይቶ ያ ደግሞ የሰው ልጆችን ለማዳን ሰው እንደሆነ የሚናገር ክፍል ስለሆነ ከቁጥር 1 ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ምን ብሎ ይጀምራል? በመጀመሪያው ቃል ነበረ ብሎ ይጀምራል። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። አሁን እዚህ ጋር በመጀመሪያ ቃል ነበረ ብሎ እየተናገረ ያለው ቃል እየተባለ ያለው ማን ነው? ክርስቶስ ኢየሱስ ነው። እሱም በምን ማወቅ እንችላለን? የዮሐንስ ራእይ ምዕራፍ 13 ከቁጥር 19 አንዴ መኩይ ራእይ 13 19 ላይ ኦር 19 13 13 19 19 13 ሶሪ 19 13 አይ ቲንክ እዛው ላይ ነውና አንዴ ምን ማለት ፈልጎ አንዴ ሊንዳ በደንብ አዳምጪና ልረዳክ እዛው ላይ ሆኖ ይሄ መጀመሪያ ቆይ አንዴ ቆይ ሚዩት አድርጊውና ቆይ አንዴ ሊንዳ እንዴት መሰለሽ የሚሆነው አሁን ገና ምንም ሳልጠቅስ
ምንም ሳልጀምር ሳላብራራልሽ ጥያቄ ብለሽ አትጀምሪ። መጀመሪያ ጠይቀ ሳይሆን እዛው ላይ በደንብ አብላላልኝ። እግዚአብሔር ገና ልመለስ ነው እየጀመርኩኝ ነው። ሊንዳ አንድ ሚዩት አድርጊውና አንድ ሚዩት አድርጊ። እሺ ሚዩት አድርገሽ ተከታታይ ጥያቄዎችሽን እየጻፍሽ ተከታይ። እሺ ገና ምንም አልጀመርኩም፣ አላብራራውም እኮ ወደዛ ልመለስ ነው። ቃል የተባለው ማን ነው? መጀመሪያ እንወቅ ብዬ እኮ ነው የጀመርኩት። ገና ወደ ክፍሉ ልሄድ ነው። ቃል የተባለው ክርስቶስ መሆኑን ላሳይሽ ነው። ከዛ ያንን ይዘን ክፍሉን እናየዋለን ነው። አልጀመርኩም። ስለዚህ ምን አለ? ራእይ 19:13 ላይ በደም የተረጨ ልብስ ተጎናጽፈዋል፣ ስሙም የእግዚአብሔር ቃል ተብሏል ይል። ስለ ክርስቶስ ሲናገር በደም የተረጨ ልብስ ተጎናጽፏል ይልና ስሙም የእግዚአብሔር ቃል ተብሏል አለ። ማን? ስለ ክርስቶስ ሲናገር ማለት የእግዚአብሔር ቃል ወይም ደግሞ ቃል ነበረ እየተባለ ያለው ክርስቶስ ኢየሱስ ራሱ ነው ማለት ነው። ዘን ይቀጥልና ቃልም በእግዚአብሔር ዘንድ ነበረ ይላል። በእግዚአብሔር ዘንድ ነበረ፣ ይህንን በአብ ዘንድ ነበረ እያለ እንደሆነ ወይም ደግሞ ከአብ ጋራ ነበረ ማለቱ እንደሆነ ዮሐንስ ቅዱስ ዮሐንስ ራሱ በአንደኛ ዮሐንስ መልእክቱ ምዕራፍ 1 ከቁጥር 1 ያብራራዋል። በኋላ ላይ እናየዋለን። አንደኛ ዮሐንስ መልእክቱ ሕይወት በመጀመሪያ የነበረውን ሕይወት ተገለጠ አይተንማል ይልና በአባቱ ዘንድ የነበረው ክብር ወይም ደግሞ ልጅ እንደሆነ ኢየሱስ ክርስቶስ እንደሆነ እዛው ይናገራል ማለት ነው። ቃልም እግዚአብሔር ነበረ ይላል። ቃል ራሱ ኢየሱስ ክርስቶስ ራሱ ምንድነው አለ? እግዚአብሔር ነበረ፣ እግዚአብሔር ነው አለ። ይህ ብቻ አይደለም። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ ካለ በኋላ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም። አሁን ሆነ ማለት ተፈጠረ ማለት ነው። ሁሉ በእርሱ ሆነ ወይም ደግሞ ሁሉ በእርሱ ተፈጠረ አለ። ከተፈጠሩ ፍጥረታት እንኳን ያለ እርሱ የተፈጠረ አንድም የለም አለ። ኦኬ፣ ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳን ያለ እርሱ አልሆነም። አይ ቲንክ መኮ ወጣ መሰለኝ። ናታን ካለ ኦኬ፣ ኤርሚ ያለ ኦኬ፣ እሺ፣ ቴንክ ዩ ኤርሚሻ። ከተፈጠረ ሁሉ ያለ እርሱ የተፈጠረ ምንም የለም። ስለዚህ ሁሉንም የፈጠረው ማን ነው አለ? ቃል ራሱ ነው አለ። ስለዚህ በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች እያለ ይመጣና ቁጥር 6 ላይ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ ይላል። ተመልከቺ፣ ስሙ ዮሐንስ የሚባል አንድ ሰው ነበረ ይልና ቁጥር 7 ላይ ከእግዚአብሔር ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ራሱ ብርሃን አልነበረም ይላል። አይ ስለ ዮሐንስ ሲናገር ዮሐንስ እውነተኛ ብርሃን የሰውን ሕይወት የሚያበራው ስለ ክርስቶስ ሊመሰክር ነው የመጣው እንጂ እሱ ራሱ እውነተኛ ብርሃን ግን አልነበረም ዮሐንስ ይላል። ይህ ቃል ይህ እግዚአብሔር ግን የሰው ልጆችን ለማዳን የሚያምኑትን የሚቀበሉትን ለማዳን ቃል ሥጋ ሆነ ይላል። የተቀበሉትን በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይልና ቁጥር 14 ላይ ቃል ራሱ ምን ሆነ? ሥጋ ሆነ። ያ የእግዚአብሔር ልጅ የሆነ ያ ፍጥረታትን የፈጠረው እሱ ራሱ ፍጥረታት የሚድኑ ጠፍተው ስለነበረ ራሱ ፈጥሯቸው ስለጠፉ የሚያድናቸውም እሱ ራሱ ስለሆነ ቃል ምን ሆነ ይላል? ሥጋ ሆነ፣ ጸጋና እውነትም ተመልቶ በእኛ አደረ ይልና አንድ ልጅም ከአባቱ ዘንድ እንዳለው ክብሩ የሆነውን ክብሩ አየን ይላል። አንድ ልጁ ነው በአባቱ ዘንድ በነበረው ክብር ያንን ክብሩ እኛ ምን አለን? አየነው ይላል። በአባቱ ዘንድ የነበረውን ክብር እርሱን አየነው። መች? ቃል ሥጋ ሲሆን ማለት ቃል ሥጋ ሲሆን አየን። ፈጣሪም በፈጣሪነቱ በባህሪው ማየት ስለማይቻል እሱ ራሱ በሚታይ ሰውነት ተገልጦ ስናየው የዛኔ ክብሩንም ተመለከትን ይላል። ክብሩን አየን ይላል። ለዛ ነው አንደኛ ጢሞቴዎስ ሐዋርያ ቅዱስ ጳውሎስ ምዕራፍ 3 ከቁጥር 16 ላይ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይልና ለመላእክት የታየው ራሱ በመንፈስ የጸደቀ ለመላእክት የታየ ከሙታን የተነሳ አይደለም የሚለው ቁጥር 16 ላይ የሚል አረጋ ላይ ታየው። ኦኬ እሷና በስጋ የተገለጠ ይላል። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነውና በስጋ የተገለጠ
አዎ ደስ ይለኛል። የኔ ነው መሰለኝ ኔትወርክ አይ ቲንክ ላግ ያደርጋል። ኤኒዌይስ ምንድነው የሚለው በስጋ ሲገለጥ አለ በመንፈስ የጸደቀ ለመላእክትም የታየ ለአሕዛብም የተሰበከ ለዘላለምም የታመነ በክብር ያረገ ብሎ ይገልጸዋል ማለት ነው። ስለዚህ ለመላእክት እንኳን የታየው በስጋ ምን ሲል ነው? ሲገለጥላቸው ማለት መላእክት እንኳን ባይዘው ባህሪውን የእግዚአብሔር ባህሪውን ማወቅ ይቻላቸዋል፣ መታየት ይቻላቸዋል፣ ማየት ይችላሉ አይችሉም? ለእነርሱም በሚችሏት መጠን ነው የሚገለጥላቸው ማለት። ስለዚህ መላእክት በስጋ ሲገለጥ ነው እግዚአብሔር ራሱ ያዩታል። ስለዚህ ለመላእክት እንኳን የታየው አለ መቼ? በስጋ ሲገለጣል ቅዱስ ጳውሎስ ማለት ነው። ስለዚህ ያ በአባቱ ዘንድ ያለውን ክብሩ አየን ብሎ ቅዱስ ዮሐንስ ሲናገር መቼ ነው? በስጋ ሲገለጥ ቃል ስጋ ሲሆን ምን አለ? አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ብሎ ይናገርና ቁጥር 18 እዛው ዮሐንስ ወንጌል ምዕራፍ 1 ቁጥር 18 መቼም ቢሆን እግዚአብሔርን ያየው አንድ እንኳን የለም አለ። እግዚአብሔርን ያየው አንድ አለ የለም። በአባቱ እቅፍ ያለ አንድ ልጁ ግን እርሱ ተረከው ይላል። አይ እግዚአብሔርን ማንም ማየት ስለማይችል አንድያ ልጁ በአባቱ እቅፍ ያለው እቅፍ ማለት እንግዲህ አባቱን በምልአት የሚያውቀው አብም ልጁን በምልአት የሚያውቀው ማለት ነው። እሱ ብቻ ነው አብን በምልአት ሊያውቀው የሚችለው፣ ምክንያቱም እሱ የባህሪ አምላክ ስለሆነ ራሱ አብም አምላክ ነው። ኦፍ ኮርስ ለዛ ነው ዮሐንስ ወንጌል ምዕራፍ 14 ላይ ካልተሳሳትኩኝ ከአብ ብቻ በቀር ወልድን የሚያውቅ የለም፣ ከወልድም ብቻ በቀር አብን የሚያውቅ የለም፣ ወልድም ሊወልድለት ሊገልጥለት ከሚወድ በስተቀር። ወልድ በገለጠልህ ልክ አብ ወልድ መንፈስ ቅዱስን ታውቃቸዋለህ፣ ከእሱ ካልገለጠልህ ልታውቃቸው አትችልም ማለት። ስለዚህ በአባቱ እቅፍ ያለ አንድያ ልጁ እርሱ ምን አለ? ተረከው እቅፍ አለ። ኦኬ ከአባቱ ጋር የተካከለ ስለሆነ ከአባቱ ጋር አንድ የሆነ ስለሆነ ማለት ነው። ስለዚህ እኛ ሁላችን ከሙላቱ ተቀበልን፣ በጸጋ ላይ ጸጋ ተሰጥቶናል። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ብሎ ቅዱስ ዮሐንስ ይናገራል። ዝቅ እያለን ስንመለከት ዮሐንስ ምን እያለ ያነጻጽራል? ከእኔ በኋላ የሚመጣ በስጋ ማለት ነው። ከዮሐንስ ከ6 ወር በኋላ በስጋ ተወልዷል ክርስቶስ፣ ነገር ግን ከእኔ በፊት አስቀድሞ ነበረና ይላል። ክርስቶስ በስጋ ሲወለድ ከድንግል ማርያም አይደለም ህልውናው የሚጀምረው፣ አስቀድሞ የነበረ ነው፣ ከእኔ በፊት ነበረ ብሎ ቅዱስ ዮሐንስ ራሱ ሲመሰክር እንመለከታለን። ወደ ሶስትነቱ ክርስቶስ ራሱ የገለጠበትን ላሳይና እዚህ መምህራንም ስላሉ እነሱ ይጨምራሉ። ማቴዎስ ወንጌል ምዕራፍ 3 ከቁጥር 15 ጀምሮ ከቁጥር 16 ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱ ይላል። ባይዘው ሰማያት ተከፈቱ ሲባል እንደው መስኮት ኖራቸው እንዲህ ተከፈቱ ማለት አይደለም። የሰማይ ሚስጢር ኦኬ በምልአት ሳይገለጥ የነበረውን ኦኬ በጥላነት በብሉይ ኪዳን የተነገረውን በሐዲስ ኪዳን በአካል ተገልጦ ሊታይ ስለሆነ ያ ነው ሰማያት ተከፈቱ ማለት። የረቀቀውን ሚስጢር ተገለጠ ማለት፣ የረቀቀው ሚስጢር ተገለጠ ማለት ነው። እና ምን ብሎ ይጀምራል? ሰማያት ተከፈቱ ይልና የእግዚአብሔር መንፈስ እንደ እርግብ ሲወርድ በእርሱ ላይም ሲመጣ አየ ይላል። ስለዚህ የእግዚአብሔር መንፈስ ወይም ደግሞ መንፈስ ቅዱስ በእርግብ አምሳል ሲገለጥ ሲወርድ ታየ። እነሆ ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይላል። ስለዚህ አብ ከሰማያት ሆኖ የምወደው ልጄ እርሱ ነው ይህ ነው ብሎ ተናገረ፣ መሰከረ። ወልድ በአካለ ስጋ ተገልጧል። መንፈስ ቅዱስ በአምሳለ ርግብ ወረደ። አየሽ፣ የአብ የወልድ መንፈስ ቅዱስ ሚስጢር ተገለጠ ማለት ነው። ሰማያት ተከፈቱ ማለት በሰማያት የነበረው ሚስጢር ረቂቁን ሚስጢር በክርስቶስ ኢየሱስ ተገለጠ ማለት። የአብ የወልድ የመንፈስ ቅዱስ አንድነታቸው የአካል ሶስትነታቸው በክርስቶስ ተገለጠ ማለት ነው። ስለዚህ አብ በሰማያት የምወደው ልጄ ይህ ነው አለ። መንፈስ ቅዱስ በአምሳለ ርግብ ወጥቶ መጥቶ እሱ ላይ አረፈ፣ ክርስቶስ ላይ ማለት። ክርስቶስ ደግሞ በአካለ ስጋ ተገለጠ ማለት። አብ ወልድ መንፈስ ቅዱስ ክርስቶስ ምን አለ? አሕዛብን ሁሉ ሂዱ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዝሙር አድርጓል። በአብ በወልድ በመንፈስ ቅዱስ ስም ምን ማድረግ? ደቀ መዝሙር ማድረግ ማለት የእግዚአብሔር ማድረግ ማለት። ደቀ መዝሙር ማለት የእግዚአብሔር መሆን ማለት ነው፣ የክርስቶስ መሆን ማለት ነው። ስለዚህ የክርስቶስ ምን ሆኖ በምን ስንጠመቅ ነው አለ? በአብ በወልድ በመንፈስ ቅዱስ ስም። ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ላይ። ስለዚህ የአብ የወልድ መንፈስ ቅዱስ ሚስጢር ይኸው
ክርስቶስ ኢየሱስ ራሱ ገለጠው። ማስተማር ብቻ አይደለም ራሱ በተግባር ራሱ ገልጦ አሳየ። አብ ወልድ መንፈስ ቅዱስ ሶስቱ አካላት ተገልጠው ታዩ ማለት ነው። ከዚህ አንፃር የሚጋጭ አይደለም ለማለት። ለምን እንደሚወርዱ ወንድሞች አላውቅም። ኔትወርኩ ትንሽ አስቸጋሪ ነው መሰለኝ ዛሬ። ዮሐንዬ ኔትወርክ ነው፣ መኩዬ ኔትወርክ ነው። ይቅርታ ናት እያቋረጥኩክ። እኔ አሁን ከነገርከኝ ነገር አንተ አሁን ካስለዳኸኝ ነገር ጥያቄ ኢየሱስ ክርስቶስ ስጋ ለብሶ የመጣው ኢየሱስ ክርስቶስ እግዚአብሔር ነው የምትለኝ? ኤግዛክትሊ። አዎ ቃልም እግዚአብሔር ነበረ ስለሚል ቃል በቃል እግዚአብሔር ነው ብሎ ነው። ስለዚህ ቴንኪው ስጋ ለብሶ መጣ። ቀጥይ ጥያቄ። ስጋ ለብሶ የመጣው ኢየሱስ ክርስቶስ እሱ ከነበረ ስጋ ለብሶ የመጣው ኢየሱስ ክርስቶስ እግዚአብሔር ከነበረ ታዲያ እሱ ራሱ ስጋ ለብሶ መጥቶ የተናገረው ነገር አይበልጥም? ለአብርሃም ከተገለጠለት በላይ እሱ ራሱ በስጋ መጥቶ የነገረው ያስተማረው ለአብርሃም ራሱ የተገለጠለትና ያነጋገረው ክርስቶስ ራሱ ነው እያልኩሽ። የክርስቶስ ቃል ከክርስቶስ ቃል እንዴት ነው ራሱ የሚበላለጠው? እህቴ እየሰማሽኝ አይደለም መሰለኝ። ሲጀመር ቆይ ጥቅስ ልስጥሽ። ዕብራውያን መልእክት ምዕራፍ 1 ከቁጥር 1 ላይ እንዲህ ይላል፣ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። በነቢያት የሚናገረው ራሱ እግዚአብሔር ነው። ኦኬ አየሽ፣ ከጥንት ጀምሮ ይኸው እዚህ ከፍቶልናል። ከጥንት ጀምሮ እግዚአብሔር በብዙ አይነት ሊሆን ይችላል እየተገለጠ፣ ለሙሴ በሐመልማልና በነበልባል ሊሆን ይችላል፣ ለአብርሃም በሶስት ሰዎች ሊሆን ይችላል። ኦኬ በእንደዚህ አይነት ለኢሳያስ ከፍ ባለ ዙፋን ተቀምጦ ሊሆን ይችላል። ምክንያቱ እግዚአብሔር ስፔሲፊክ ፎርም እና ቅርጽ ስለሌለ ማለት። እግዚአብሔር የተወሰነ ቅርጽ አይደለም ያለው። ቅዱስ ዮሐንስ አፈወርቅ በረከቱ ይደርብንና እግዚአብሔር እንደ ሌሎቹ ጣዖታት የተወሰነ ቅርጽና የተወሰነ መልክ ያለው አይደለም። እንደዛማ ቢሆን ኖሮ ለነቢያት ሁሉ በዛ መልኩ እየተገለጠ ይታያቸው ነበር። እግዚአብሔር ግን ውስን ቅርጽና ውስን መልክ ስለሌለው ምን ያደርግ ነበር? በብዙ አይነት በብዙ ጎዳና ለነቢያት ይገለጣል፣ ይናገራል። ስለዚህ ምን አለ? ከጥንት ጀምሮ ግን እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግረው፣ መጨረሻ ላይ ግን ልጁ ራሱ ነው የተናገረን ነው የሚለው። ያው ቁጥር 2 ትንሽ ወደ መሃል አድርገው፣ ትንሽ ወደ መሃል ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት። አየሽ፣ ዓለማትን በፈጠረበት በልጁ። ዓለማት ራሱ የተፈጠሩት በማን ነው? በልጁ ነው። በዚህ ዘመን መጨረሻ ለኛ ተናገረን ይላል። አየሽ፣ ዓለም በተፈጠረበት በዛ በልጁ ነው መጨረሻ ላይ በዚህ ዘመኑ መጨረሻ የሚለው ክርስቶስ የተገለጠበት ሰዓት ማለት ነው። ፍጥረታት የሚድኑበት ያ ዘመን መጨረሻ ብሎ መጽሐፍ ቅዱስ ስለሚናገር ማለት። በዘመኑ መጨረሻ ግን በገዛ ልጁ ዓለማት የፈጠረበት ያ ልጁ በስጋ ተገለጠና ተናገረን እያለ ለኛ ተናገረ። አስቀድሞ በነቢያት ራሱ ይናገር ነበር። በነቢያት ለሕዝቡ የሚናገረው እግዚአብሔር ራሱ ነበረ። መጨረሻ ዘመን ግን ልጁ ራሱ ሲገለጥ ግን በስጋ እሱ ራሱ ተናገረን ነው። በነቢያት አይደለም፣ ራሱ ልጁ ነው መጥቶ የተናገረን እያለ ሰው። ነቢያትም የተናገሩት የራሱ ቃል ነው። በነቢያት በኩል የእሱ መልእክት ነው የሚያስተላልፉት። በመጨረሻ ዘመን ደግሞ አሁን በስጋ ሲገለጥም እሱ ራሱ ነው የተናገረው ማለት ነው። ይሄኛው ይበልጣል ይሄኛው ተብሎ አይነጻጸርም። የእግዚአብሔር ቃል ራሱ የክርስቶስ ቃል ስለሆነ ማለት ነው። መልካም። እንደዛ ከሆነ ታዲያ የትኞቹም ነቢያቶች ጌታዬ ብለው ሲያወድሱት እሱ አምላክነቱን ለምንድን ነው ያልገለጠው? ማለት እኔ አምላክ ነኝ ብለው ያልተናገረው ለምንድን ነው? እሱ እናሳይሽ በቃ ያዲ ቀጥል መኩ ማለት እሱ ጌታ አምላክ መሆኑን በነገራችን ላይ እንዳይቅርታ መሀል ላይ ገባሁበትና እዚህ ጥቅስ ሰጥሻለሁ። እሺ ሰላም ላንቺ ይሁን። ጥቅሶች በመጀመሪያ ላይ በመጽሐፍ ቅዱስ በሙሉ ማለት በጣም ብዙ ቦታ ላይ በርካታ ቦታ ላይ የኢየሱስ ክርስቶስ አምላክነትና ጌትነት
በግልጽ ተጽፏል፣ በግልጽ ተቀምጧል። አምላክ ተብሎ ጌታ ተብሎ አሁን እሰጥሻለሁ ጥቅሶችን ላሳይሽ። መጀመሪያ ላይ ኦኬ እርሱ ጌታ ራሱን ያለበት ይኸው ተመልከች። ዮሐንስ 13:13 እሺ ምን ይላል? እግራችሁን አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው። ጌታ ኢየሱስ ክርስቶስ ያደረኩላችሁን ታስተውላላችሁን አለ። እናንተ መምህርና ጌታ ትሉኛላችሁ። ሊንዳ ምን አለ? ሜቢ ምንና ምን ትሉኛላችሁ? መምህርና ጌታ ትሉኛላችሁ። እንዲሁ ነኝና መልካም ትላላችሁ። ጌታ ብሏል አላለም? ሊንዳ ጌታ ነኝ አላለም? ኖ እነሱ ጌታ ሲሉት የነበረው እኮ እሱ ሲያደርግ ለነበራቸው ነገሮች ነው አይደለ? ለሐዋርያቶቹ እዛ ጋር የታመሙትን ሲፈውስ ሲያስተምር ወንጌልን ሲነግር በነበረበት ሰዓት እነሱ ጌታዬ ብለው ሲያሞግሱት የነበሩት ነው አይደለ? እንጂ ደግሞ ነው እሱ እኮ ነው ብሏል። እሱ አላለም? እሱን የአምላክ ነኝ አላለም አይደል? አላለም? ትሉኛላችሁ እንዲሁ ምንድነው ጌታ ትሉኛላችሁ፣ ከዛስ ነኝና መልካም ትላላችሁ። እንዲሁ ነኝና ማለት ነው ሊንዳ ነኝና ተርጉሙ አንተ እኮ እንዲሁ ነኝና ማለት አንዴ እሺ ሚዩት አድርጊና አንዴ ስሚ እሺ በደንብ ስሚ እሺ መጨረሻ ላይ ወይም ሐሳብ መስጠት ትችላለሽ። ጌታ ኢየሱስ ክርስቶስ ዝቅ ብሎ ካጠበላቸው በኋላ ምን እንዳደረኩላችሁ አስተውሉ ካላቸው በኋላ እናንተ ምን ትሉኛላችሁ? መምህርም ይሉታል ጌታም ይሉታል። በምድር ላይ በተመላለሰ በሚያስተምርበት ሰዓት ደቀ መዛሙርቱንም ሆነ በምድር ላይ ያሉትን ሲያስተምር ምንድነው እነሱ ምን ይሉት ነበረ? ጌታ ነው። ጌታ ኢየሱስ ክርስቶስ ጌታ። በነገራችን ላይ ጌታ ተብሎ የሚጠራው በዛን ዘመን ጊዜ ቄሳር ካልሆነ በስተቀር ሌላ ጌታ ተብሎ የሚጠራ አልነበረ በምድራዊ ደረጃ ራሱ ማለት። ስለዚህ ጌታ ክርስቶስ ብሎ ይጠሩታል። እርሱ ጌታ ነው። ጌታ ኢየሱስ ክርስቶስ ምን አለ? መለስ አድርጎ እንዲሁ ነኝና ምን ጌታ ነኝ። ልክ አላችሁ፣ መልካም አላችሁ፣ ትክክል ናችሁ። ምን ነኝ? ጌታ ነኝ። ቃል በቃል ጌታ ኢየሱስ ክርስቶስ ነው ይሄንን የተናገረው ማለት ነው። ኦኬ ሐዋርያቶቹስ አምላክ ብሎታል? አምላክ ነው መጽሐፍ ቅዱስ ውስጥ ተገልጧል አምላክነቱ። ነቢያቶቹስ ገልጦታል? አዎ ገልጦታል። ለምሳሌ ዮሐንስ ምዕራፍ 20 ይቅልታና ከኢየሱስ ክርስቶስ ውጪ ጌታ ይተባለ የለም። አብርሃምም ጌታ ተብሎ ነበር አይደል? ኦኬ አንዴ እሺ አብርሃምም ሆነ ሌሎች ጌታ ማለት በምድራዊ ነገስታትም ጌታ ተብሎ ተጠርተው ሊሆኑ ይችላሉ። ግን የኢየሱስ ክርስቶስ ጌትነትና እነርሱ ጌታ ስሉት የነበሩበትና በምድራዊ ነገስታቶች ጌታ የሚባሉበት የተለያየ ነው። እሱም ደግሞ መጽሐፍ ቅዱስ ጥቅስ ልስጥሽ። እሱን ጌታ ማለታቸው ጌታም አምላክም ብሎ እንደሚጠሩት ማለት ነው። ሜቢ እሺ ላሳይሽ። ይኸው እርሱ ጌታ አምላክ እንደተባለ እዚሁ የሱ ተማሪዎች ማለት ነው። የዮሐንስ ወንጌል ምዕራፍ 20 ቁጥር 28 ይኸው ተመልከች። ከዚህም በኋላ ቶማስ ጣትህን ማለት ጌታ ኢየሱስ ክርስቶስ በመካከላቸው ተገኘ። በ8 ቀን በኋላ ደቀ መዛሙርቱ ደግሞ በውስጡ ነበሩ። ቶማስም ከእነርሱ ጋር ነበረ። ደጆችም ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆመ። ሰላም ለእናንተ ይሁን አላቸው። ከዛ በኋላ ቶማስ ጣትህን ወደዚህ አምጣና እጅህን አምጣና በጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን አለው። ቶማስም ጌታዬ አምላኬም ብሎ መለሰለት። ምን ብሎ ነው የመለሰለት? ጌታዬ አምላኬ። ኦኬ ሌላ ጥቅስ አለ? አዎ ሐዋርያት ሲጠሩበት የነበረው ጌታ ኢየሱስ ክርስቶስን ምን ብሎ ነው የሚጠሩት? እስቲ ሁለተኛ ጴጥሮስ የሱ ደቀ መዝሙር ነው ይሄ። ጌታ ኢየሱስ ክርስቶስ እንዲህ ብሎ ይጠራል። የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘ ነው የተካከለ ክብር እምነት ላገኙ።
ምን ብሎ ነው የሚጠራው? ራሱን ባሪያ አድርጎ ነው የሚጠራው። ጴጥሮስ የማን ባሪያ? የኢየሱስ ክርስቶስ። ምን ብሎ? በአምላካችንና በመድኃኒታችን በኢየሱስ ክርስቶስ። ስለዚህ ተማሪዎቹ እሱን ስሉት አምላክም መድኃኒትም ጌታም ይሉታል ማለት ነው። እርሱ አምላካችን ብሎ ነው የሚጠሩት። ያው ኦኬ፣ ሌላ ጥቅስ ልጨምርልሽ። የእሱ ደቀ መዛሙርት ምን ብሎ እንደሚጠሩት አምላክ እንደሆነ በግልጽ ማለት ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ተመልከች። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ታይሻል። ኦኬ፣ የእግዚአብሔር ልጅ እንደመጣ እውነተኛም የሆነ እናውቅ ዘንድ ልቡናን እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ ምንድን ነው? እውነተኛ አምላክና የዘላለም ሕይወት ነው። ምንና ምንድን ነው? እውነተኛ አምላክና የዘላለም ሕይወት ነው። እርሱ ጌታ አምላክ ዘላለም ሕይወት የሆነ እውነት የሆነ ከጌታ ኢየሱስ ክርስቶስ ውጪ የለም ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ አምላክ፣ ጌታ፣ መድኃኒት ተብሎ ተጠርቷል። እውነተኛ ሕይወት የሆነ ተብሎ ተጠርቷል። አንድ የመጨረሻ ጥቅስ ልጨምርልሽና ከዛ ዮሐዴ ጋርም ትቀጥላለሽ። እሺ፣ ቲቶ ምዕራፍ 2 ቁጥር 13 እንዲህ ይላል፣ ይህም ጸጋ ኃጢአተኝነትና ዓለማዊን ምኞት ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን። የማንን? የአምላካችንና የመድኃኒታችን ያዳነን ጌታን እርሱ አምላካችንን እየጠበቅን ይላል። የእርሱን ክብር መገለጥ ይገለጣል፣ ዳግም ይመጣል። ስለዚህ ኢየሱስ ክርስቶስን ምን ብለው ይጠሩታል? እታችን አምላካችንና መድኃኒታችን። እኛ ሁሉ ጊዜ እንደዛ ብለን ነው የምንጠራው። ስለዚህ በአጠቃላይ ምንድነው በመጽሐፍ ቅዱስ ውስጥ ከአስከፔ ከነቢያቶችም ልሰጥሽ እችላለሁ። እርሱ ከነቢያት አንድ ልስጥሽና ይቅርታ በጣም ዮሐዴም አለ። ከነቢያቶች ምን ብለው ይጠሩታል? እስቲ ብሉይ ኪዳን ውስጥ ሄደን ታያስባት 9:16 ላይ ተመልከቺ። ትንቢተ 6 ላይ እሺ ተመልከቺ። ነቢያት ስለመምጣቱ ሲናገሩ እንዲህ ብሎ ተናገሩ። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙን ተመልከቺ። ድንቅ አንድ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። እርሱ የዘላለም አባት ነው። የሚወለደው ያ ልጅ ነቢያት እንዲህ ብሎ ለማን ተናገሩለት? ለክርስቶስ ለሚመጣው አምላክ ተናገሩለት ማለት ነው። ለዛ ነው ወንድ ልጅ እንደተሰጠን ኢየሱስ ክርስቶስ አምላካችን መድኃኒታችን የዘላለም አባት ብለን የምንጠራው ማለት ነው። በነቢያት ተነግሮለታል፣ በሐዋርያት ተነግሯል፣ በራሱም ቃል ተነግሮለታል። እርሱ አልፋና ኦሜጋ ተብሎ ማለት ነው። የቢ ጥያቄዎችሽን ማንሳት ትችላለሽ። ዮሐዴ ጨምርላት። ኦኬ ትንሽን ጨምርልሽ። የክርስቶስ አምላክነት ባይዘው ጥሩ ጥያቄ ነው። እግዚአብሔር ይስጥሽ እና ደግሞ እግዚአብሔር ደግሞ ልቦናውን ያድልሽ። በጣም አሪፍ ጥያቄ ስለሆነ እንደውም እንደዚህ ከሆነ ታዲያ ክርስቶስ ዮሐዴ እግዚአብሔርን እንድትጨምሩላት እሳት ይነድል ቅድም ይሁነው እግዚአብሔር ሰጋደ ይመጽእ የሚለው ነው። እግዚአብሔር ሰጋደ ይመጽእ አርገ እግዚአብሔር በይባቤ ወተንሳ እግዚአብሔር ኦኬ ጥሩ። አይ ቲንክ ከልጆች ጋር ናቸው። ዲያቆን ሕዝቅያስ መጀመሪያ ነው ተስፋ የሚያደርጉት፣ ከሱ ውጭ ማን ተስፋ ሊኖር ይችላልና። ስለዚህ ሲናገሩ ምናሉ? መወለጃ ስፍራው አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ
ከቀድሞ ጀምሮ ከዘላለም የሆነ ከመቼ ጀምሮ? ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛል። አይሽ ቤተልሔም በጣም ታናሽ ከተማ ነው፣ ግን ከሷ የሚወጣው ግን ታላቅ የሆነ ከዘላለምም የሆነ ከሷ የሚጀምር ሳይሆን አወጣጡ ከዘላለም ከጥንቱ የሆነ በእስራኤል ሁሉ ላይ የሚገዛ እሱ ይወጣልኛል በያ። ይህ ትንቢት ለጌታ መሆኑ ማንም ሊሆን አይችልም። ከዘላለም አወጣጡ ከዘላለም ሊሆን የሚችል ፈጣሪ ብቻ ነው ሊሆን የሚችለው። ፍጡር ከዘላለም ነው አወጣጡ አይባልም። ፈጣሪ ስለሆነ ግን ከዘላለም ጀምሮ የሆነ አወጣጡ ይላል። ይሄ ማቴዎስ ወንጌል ምዕራፍ 2 ከቁጥር 5 ላይ ማቴዎስ እንዲህ ብሎ ይናገራል። ማቴዎስ 2:5 ላይ አንዴ ማቴዎስ 2:5 ላይ ለጌታ እንደሆነ እንዲህ ይላል በነብዩ በሚክያስ ትንቢት እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ በቦታ በሕዝብ ትንሽ ነች ግን አታንሽም ተባለች። ለምን? ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት ይላል። ባይዞ ይሄን የሚናገሩት አይሁዳውያን ራሳቸው ናቸው። ኦኬ፣ ጸሐፍት ፈሪሳውያን ክርስቶስን ያልተቀበሉት አይሁዶች ናቸው። ሰብአ ሰገል ክርስቶስ የት ነው የተወለደው ብለው ሲጠይቋቸው እንዴ ስማ በነብዩ እኮ የተነገረለት ቤተልሔም ሆይ ከይሁዳ ነገስታት መካከል አታንሽም ተብሎ፣ ምክንያቱም እስራኤልን የሚጠብቅ የተባለው ጌታ ዳዊት እንደተናገረው የሚጠብቀኝ አይተኛም አያንቀላፋም ብሎ እንደተናገረው ማለት ነው። እስራኤልን የሚጠብቅ መስፍን እሱ ከአንቺ ይወጣል ተብሎ ተነግሯል በነብዩ ብለው ክርስቶስን የካዱ ነቢያት ለሰብአ ሰገል ይጠቁሟቸዋል። እና ይህንን ትንቢት ምክንያት አድርገው ነው አይሁዳውያን ራሱ መሲሁ የት እንደሚወለድ ያወቁት ማለት ነው። ትንቢተ ኢሳይያስ ቅድም 9:6 ተናግሯል። ይሄ ፍጻሜ ማቴዎስ 4:14ም ማቴዎስ ይጠቅሰዋል ማለት ነው። ወደ መዝሙር እንሂድና ችግር የለውም ቅድም ስላሳየው መዝሙር ምዕራፍ 45 መዝሙር ምዕራፍ 45 ቁጥር 6 አካባቢ መዝሙር 45 ከቁጥር 6 ከነቢያትና ከሐዲስ እያሳየኝ ነው። ያው ስለ እግዚአብሔር ምን ብሎ ተናገረ? አምላክ ሆይ ዙፋንህ ለዘላለም ነው፣ የመንግስት በትር የቅንነት በትር ነው። ጽድቅን ወደድ አመፃንም ጠላ፣ ስለዚህ ከባልንጀሮች ይልቅ ኦኬ እግዚአብሔር አምላክ የደስታ ዘይት ቀባ ተባለ። አምላክ ሆይ የተባለው እዚህ ክፍል ማን ነው? ዙፋን ለዘላለም ነው የተባለው ማን ነው? መንግስት የቅንነት በትር ነው የተባለው ማን ነው? ኦኬ ያው መሲሁ ነው የተቀባ ይለዋል አይደል? ቀጥሎ 7 ላይ የተቀባ ይለዋል። ዕብራውያን መልእክት ምዕራፍ 1 ከቁጥር 8 ስለ ልጁ ነው እንደዚህ የተባለው ይላል ሐዋርያ ቅዱስ ጳውሎስ። ዕብራውያን ምዕራፍ 1 ላይ ከቁጥር 8 ጀምሮ ዕብራውያን 1:8 ላይ ስለ ልጁ ግን ይላል። አይ ስለ ልጁ ነው እንዲህ የተባለው አምላክ ሆይ ተባለ። ዙፋን እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው። ጽድቅን ወደድ አመፃንም ጠላ ይላል። ስለዚህ ለዘላለም ሊነግስ የሚችለው ማን ነው? ከፈጣሪ በስተቀር። ኦኬ የቅንነት ጽድቅን የሚወድ አመፃን የሚጠላ በባህሪው ከፈጣሪ በስተቀር ማን ሊሆን ይችላል? ኦኬ ይህ ልጁ አምላክ እንደሆነ ይናገራል። ባይዞይ ዝቅ በል ደግሞም ይላል ጌታ ሆይ ይላል 10 ላይ አይደል? ደግሞም ጌታ ሆይ ይላል አንተ ከጥንት ምድርን መሰረትክ፣ ሰማዮችም የእጆች ስራ ናቸው ይላል። አይሽ ልጁ ጥንት ምድርን የመሰረተ ነው፣ ሰማዮችንም በእጆቹ ያጸና እሱ ነው፣ ልጁ ነው፣ ክርስቶስ ነው ማለት ነው። ክርስቶስ ነው። ስለዚህ ፍጥረታትን ፈጣሪ መሆኑን በሚገባ ይናገራል። ያው ዲያቆን ሕዝቅያስ ያሉት መዝሙር ምዕራፍ 50 ላይ ያለን እግዚአብሔር ሰጋዴ ይመጽእ እግዚአብሔር ግልጽ ሆኖ ይመጣል የሚለው እሱን አንድ ያሳይተን ከሐዲስ ኪዳን ክርስቶስ ራሱ የተናገረው አንድ ሁለት ብቻ አጠር አድርጌ ልስጥሽና በጣም ብዙ ጥቅሶች ስላሉ መዝሙር 150 መዝሙር 150 አይ ሚን 50 150 መዝሙር 50 ሶሪ እስቲ መጀመሪያ ላይ ነው። እስቲ 54 ነው ያለው።
እግዚአብሔር ተናገረ። አዎ እሱ ከቁጥር እሺ የአማልክት አምላክ እግዚአብሔር ተናገረ። ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ምድርን ጠራት። ከክብሯ ውበት ከጽዮን እግዚአብሔር ግልጽ ሆኖ ይመጣል። አምላካችን ይመጣል፣ ዝምም አይልም። እሳት በፊቱ ይቃጠላል፣ በዙሪያውም ብዙ አውሎ አለ። በላይ ያለው ሰማይ ምድርም በሕዝቡ ለመፍረድ ይመጣል ይላል። ምን ለማድረግ? ለመፍረድ ይጠራል አይደለም የሚለው። አሁን ይሄን የሚመጣው በመጨረሻ ጊዜ አይ ቲንክ እንትን አስቸገረ መሰለኝ። አይ አድርጌዋለሁ። ቀጥል። እሺ ስለዚህ እዚህ ጋር ለፍርድ የሚመጣው እግዚአብሔር ግልጽ ሆኖ ይመጣል እየተባለ ያለው ማን ነው? እግዚአብሔር ነው አይደል? በመጨረሻው ጊዜ የሚመጣው ማን እንደሆነ ማቴዎስ ወንጌል ምዕራፍ 24 ከቁጥር 27 እስኪ ጀምሩ። 24 27 ማቴዎስ ወንጌል ምዕራፍ 24 ከቁጥር 27 ያ መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናል ይላል። በድን ወዳለበት በዚያ አሞራዎች ይሰበሰባሉ። ትንሽ ከፍ ከዚያች ወራት መከራ በኋላ ትንሽ እስቲ ወደ መሃል አይታየኝም። ወዲያ ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ። በዚያን ጊዜም ይላል የሰው ልጅ ምልክት በሰማይ ይታያል። የሰው ልጅ እየተባለ ያለው ጌታ ራሱ ነው፣ ከድንግል ማርያም ስለተወለደ ማለት ነው። በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜ የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክት ራሱ የሱ ናቸው። አይገርም? መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። እሱ ነው የሚልካቸው አለ፣ መላእክትንም ጭምር። ይቀጥልና ከሰማያት ዳርቻ እስከ ዳርቻ አራቱን ነፋሳት ለእርሱ የተመረጡትን ይሰበሰባሉ። እዛ እግዚአብሔር ምድርን ሰማይን ይጠራል፣ ለፍርድ ይጠራቸዋል፣ ይሰበስባቸዋል አልተባለም? ይኸው ነፋሳት ሁሉ ሰማያት በምድር ዳርቻ ያሉትን ሁሉ ምን ይላል? ይሰበሰባሉ በፊቱ ይላል። ስለዚህ ያ ጌታ ያ ራሱ ክርስቶስ እግዚአብሔር መሆኑ እንዲህ በብሉይ ኪዳን በግልጽ ተጽፎ ይገኛል። ክርስቶስ ግን ራሱ አምላክ ነኝ ወይም ደግሞ ከአብ ጋር የተካከልኩኝ ነኝ ብሎ ተናግሯል። አዎ ብዙ ጊዜ ለመግደል ራሱ ሙከራ የሚያደርጉት አይሁዶች እንዴት አምላክ ነኝ፣ እንዴት ፈጣሪ ነኝ፣ እንዴት እግዚአብሔር ነኝ ትላለህ ብለው ነው። ለማሳያ ያክል አንድ ዮሐንስ ወንጌል ምዕራፍ 10 ከቁጥር 27 አካባቢ ጀምሮ ዮሐንስ 10 እግዚአብሔር ይስጥሽ ግን በደንብ እየሰማሽ ስለሆነ ምናምን ይኸው በጎቼ ይላል። በነገራችን ላይ በጎቼ የሚለው ከፈጣሪ ከእግዚአብሔር ውጪ ማንም የለም። በብሉይ ኪዳንም እግዚአብሔር በለመለመ መስክ ያሰማራናል ተብሎ ትንቢተ ሕዝቅኤል ምዕራፍ 34ም በጎቼ ራሴ ሰበስባቸዋለሁ ብሎ አስቀድሞ በትንቢት ተናግሮ ነበር እና በጎቼ ድምፅን ይሰማሉ አለ። ክርስቶስ ነው እየተናገረ ያለው። እኔም አውቃቸዋለሁ ይከተሉኝማል ካለ በኋላ እኔም የዘላለም ሕይወትን እሰጣቸዋለሁ ይላል። የዘላለም ሕይወት መስጠት የሚችል ፍጡር አለ? የለም። ፈጣሪ ብቻ ነው የዘላለም ሕይወት የሚሰጠው። እኔም የዘላለም ሕይወትን እሰጣቸዋለሁ አለ። ለዘላለምም አይጠፉም፣ ከእጄ ማንም አይነጥቃቸውም አለ። ለዘላለም ይጠፋሉ፣ እሱ ከሰጠ ማን ይቀማል? እሱ ከሰጠ። ስለዚህ ከእጄ ማንም አይነጥቃቸውም አለ። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም አለ። አየህ፣ ከአብ ጋርም እኩል መሆኑ በመለኮት ተናገረ። ከአባቴም ማንም ሊነጥቃቸው የሚችል የለም፣ ከእኔም እጅ ማንም ሊነጥቃቸው የሚችል የለም ካለ በኋላ ምክንያቱ ስለምንድን ነው? ከክርስቶስ እጅ ማንም የማይነጥቃቸው ከአብም እጅ ማንም ሊነጥቃቸው የማይችለው ለምንድን ነው ሲባል ምክንያቱ እኔና አብ አንድ ነን። አየሽ፣ እኔና አብ ስንት ነን? አንድ ነን። ቅዱስ አትናቴዎስ አንድ ነን የሚለውን ሲፈታው አድቨርስ ሴረሲስ በእንተ መናፍቃን ሲባል አንድ ጊዜ ሊያዝክና በጣም ጥያቄ የሚሆንብኝ ነገር ስለሆነ ማለት ነው። የሰጠኝ አባቴ ከሁሉ ይበልጣል፣
ከአባቴ እጅ ሊነጥቃቸው ማንም አይችልም አይደለም። አባቴ ብሎ የሚለው ማለት ነቢያቶች ትምህርትን ሊያስተምሩ ከዛ ደግሞ ወደ ፈጣሪ እንድንቀርብ ሊያደርጉ ነው አይደለም የሚመጡት። መቼም የሆነ መጥፎ የሚባል ስራዎችን ኢየሱስ ክርስቶስ ምድር ላይ ከመጣ መጥፎ የሚባል ስራዎችን የሰራው ስራዎች የሉም። ሁሉንም ሲያስተምር የታመሙትንም ሲፈውስ የነበረ ነቢይ ነው ልበል፣ ይቅርታና እና ለእኔ የሚገባኝ እንደዛ ስለሆነ ነው፣ ይቅርታ አድርጉልኝ። እንደዛ ስለነበረ ላይክ አባቴ ብሎ የሚለው ላይክ እሱ በወሰዳቸው መንገድ በዛ ወይ ከሄዱ ከአባቱ እጅ ሊነጥቃቸው እንደማይችል ማሳያ አይደለም ይሄ? ከራሱ እጅ ከኔ እጅ ገባኝ። እሱ ማንም አይነጥቃቸውም ምን ማለት ነው? የሰጠኝ አባቴ ከሁሉ ይበልጣል አለ እኮ። ይሄንን ኢየሱስ ክርስቶስን የላከው ገባኝ። ኢየሱስ ክርስቶስን የላከው አንዴ ሊንዳ፣ አሁን የላከው ማን ነው አይደለም ጥያቄ። ስጠይቅሽ የምጠይቅሽን አንዴ የምትመልሽልኝ አሪፍ ነው። ከእጄ ማንም ሊነጥቃቸው አይችልም በጎቼ ብሎ ክርስቶስ ተናግሯል። ምን ማለት ነው? ከእጄ ማንም አይነጥቃቸውም ማለት እሱን ነው የጠየቁሽ። ከፈላቸው እሱ እየሰበሰባቸው አይደል እንዴ የነበረው? ደቀ መዛሙርቱንም ሐዋርያቶቹንም እሱ ከእጄ ማንም አይነጥቃቸውም ምን ማለት ነው እኮ? ታዲያ በሱ መንገድ እየሄዱ አይደል እንዴ ደቀ መዛሙርትም ሐዋርያ የሚሆኑት የነበረው? ከእጁ ማንም አይነጥቃቸውም ምን ማለት ነው? እንዴት ተሰበሰቡ እንዴት ተከተሉት እኮ አይደለም ጥያቄው። ከእጄ ማንም አይነጥቃቸውም ሲል ምን ማለት ነው ጥያቄ። ያንን ሁላ ነገሮችን እያደረገ ስለነበረ በሱ ስራዎች እነሱ እየተሄዱ ስለነበረ ምን አደረገ? ያን ሁሉ ነገሮች ምኖች ናቸው? ምንም ከስጋ ደዌ ላይ ያሉትን ፈውሰዋል አይደለም? ስለ ስጋ ደዌ አይናገርም አይደለም? እሱ አስተምረዋል። ክፍሉ አይ ቆይ አሁን የራስሽ ሀሳብ ንገሪኝ ሳይሆን ክፍሉ ላይ እያለ ያለውን ይዘሽ የምታወሪው እኮ እኔ ለእኔ የገባኝን ነው። አሁን እዚህ ክፍል ላይ ኢየሱስ አምላክ ሊንዳ አዳመጥኩ አይደለ? አንዴ ሀሳብ አዳመጥሽ ማለት የፈለግሽውን ታወሪያለሽ ማለት እኮ አይደለም ሊንዳ አይደል? ክፍሉ ሀሳቤን ተረዳኝ። ስሰማክ ነው የነበርኩት። ሊንዳ አንቺ እኮ ለመጠየቅ ነው የመጣሽው አይደል? እኛ ደግሞ ልንመልስልሽ ነው የመጣነው። ስለዚህ ልትጠይቂ ከሆነ የመጣሽው አንድ ለምትናገሪው ነገር በማስረጃ ነው ልታወሪ የሚገባ። አየሽ አሁን ክፍሉ የማይለውን የማይገናኝ ነገር ነው። ኦኬ ድውያንም ፈውሷል። ከዚህ ጋር ምን አገናኝ? ከእጄ ማንም አይነጥቃቸውም ነው የሚለው። ስለዚህ ሊታመሙ አይችሉም እያለን እኔ የጠየኩሽ ከእጄ ማንም ሊነጥቃቸው አይችልም ምን ማለት ነው የጠየኩሽ። ይሄንን በማስረጃ እስኪ ምናልባት መልሽልኝና ከእጄ ማንም ሊነጥቃቸው አይችልም ምን ማለት ነው? እንዴ እያለ እኮ ያለው በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ እነሱም ይከተሉኛል ነው። የሚከተሉት የነበሩት ደግሞ ሐዋርያቶችና ደቀ መዛሙርቶች ነበሩ አይደለም? እኔ ከእጄ ማንም አይነጥቃቸውን የሚለውን እስክታብራሪ እየሰማው ነው። ቀጥይ። ገባኝ። አይሁዳ እሱን ሲከተሉት የነበሩት ደቀ መዛሙርቱና ሐዋርያቶቹ ሲከተሉት እሱን ከእጄ ማንም አይወጣቸውም ያለው እሱን ለሚከተሉት ነው። እኔ ለነማን ነው ብዬ አልጠየኩሽም ሊንዳ። ስሚኝ እስኪ እነማን ናቸው ብዬ ብጠይቅሽ ትክክል። አሁን ሐዋርያቶቹን ነው አይደለም። እሱ ክርስቶስ እንደዛ አይደለም ያለው የበጎቼ በግ የሆኑ ነው። ስሚኝ እስኪ ሳወራ አታውሪ። ቆይ አንዴ መጀመሪያ ሳወራ አታውሪ እሺ። ጥያቄ ልጨርስና ጥያቄውን ሳትሰሚ ስለሆነ የምትመልሺው ጥያቄውን አትነኪው። እኔ እነማን ነበር የሚከተሉት ጥያቄ ጠይቄያለሁ? አልጠየኩም። በጎቼ ነው የሚለው በጎች አለው እዛ እነማን ነው ጥያቄ አይደለም። ከእጄ ማንም ሊነጥቃቸው አይችልም ምን ማለት ነው? ለመጨረሻ ጊዜ ይሄን ልጠይቅሽ። ካልመለሽ ሚውት ታረጊና እኔ መልሼ እንቀጥላለን። ቀጥይ። ከእጄ ማንም ሊነጥቃቸው አይችልም ምን ማለት ነው? ይሄን ብቻ ነው የምትመልሽልኝ። ከኔ ሊያወጣቸው የሚችል የለም ነው አይደለም? አዎ ከክርስቶስ እጅ ሊነጥቃቸው የሚችል ማንም የለም።
ኦብቪየስሊ ያንን መቼም እንግዲህ ነብይ እስከሆነ ድረስ እየተከተሉት ነው የነበረውና ከዛ ውስጥ ለማውጣት ስለ ነብይነት አይደለም የሚያወራው። የትኛው ነብይ ነው በጌ ያለ? በጎቼ ያለ ነብይ አለ እንዴ? እንደዛም ባይል እኮ ማለት ነው። ይኸውልህ በጎቼ ያለ ነብይ አለ ወይ? እስራኤል ቤት ወደሚሆነው ወደ ጠፉት በጎቼ ያለ ነብይ አለ ወይ? በጎች ሂድ እንጂ ብሎ ተናግሯል አይደለም? በጎቼ ያለ ነብይ ተመሳሳይ ከእስራኤል ቤት ለጠፉት በጎች በስተቀር አልጠላም። ከእስራኤል በጎቼ ያለ ነብይ አለ ወይ ነው ጥያቄ። ወደ ሌላ ሳዘይ ነብይ ከነቢያት በጎቼ የሚላለ ፍጥረት ሰዎችን አላውቅም። አታውቂም? አሁን ሚዩት አድርጊና እኔ ልጨርስ። እሺ ሚዩት አድርጊ። አንድ ክፈተው፣ ክፍሉን ክፈተው። ሲጀመር እየተናገረ ያለው ባይዘዌ እኔ ምን ትያለሽ ለማለት እንጂ ክፍሉ እዛ በሚገባ ይሰጣል። እኔም የዘላለም ሕይወትን እሰጣቸዋለሁ ነው የሚለው እንጂ የሆነ ፈውስ ፈውሳቸዋለሁ አይደለም። ስለ ዘላለም ሕይወት መስጠት ነው የሚናገረው። የዘላለም ሕይወት መስጠት የሚችለው ፈጣሪና ፈጣሪ ብቻ ነው መስጠት የሚችለው። ለዘላለምም አይጠፉም። እኔ ከሰጠኋቸው ማንም ሊጠፉ አይችሉም ነው። እኔ ከሰጠው ሕይወት ምክንያቱ ክርስቶስ ትንሣኤም ሕይወትም ስለሆነ ማለት ነው። ዮሐንስ ወንጌል እዛ ኔክስት ቨርስ ምዕራፍ 11 ሄድልኝ አንዴ መኩ ኔክስት ምዕራፍ ማለት ምዕራፍ 11 ቁጥር ስንት ትሄድልኛለ መሰለ? ቁጥር 25 ላይ ቁጥር 25 ላይ ሄድልኝ 11 ላይ። አዎ ይኸውልህ ስለምን እየተናገረ እንደሆነ ቁጥር 24 ላይ ማርታም በመጨረሻው ቀን አልዓዛር አልሞተም አይዞሽ ይነሳል ምናምን ሲላት ኦፍ ኮርስ በመጨረሻ ቀን እንደሚነሳ ማውቃለሁ ትላለች ማርታ። በመጨረሻ ቀን በትንሣኤ እንዲነሱ ማውቃለሁ አለችው። ክርስቶስ ግን ምን አለ? ኢየሱስም አለ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። በጣም ይደንቅ ነው። ትንሣኤም ሕይወትም ማን ነኝ? እኔ ነኝ። የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። አንቺስ ትንሣኤም እሱ ነው ሕይወትም እሱ ስለሆነ ነው። በነገራችን ሕይወት ነኝ ነው እያለ ያለ። በነገራችን ላይ ማንኛውም በእስልምና አንድ ሰው አነል ሐያት ቢል ኢሚዲየትሊ የስቅላት ፔናልቲ ነው የሚፈረድበት ማለት። አልሐላጅ የሚባል አንድ ሙስሊም አነል ሐያት ብሎ ተናግሮ እኔ ሕይወት ነኝ ብሎ ተናግሮ ነበር እና ኢሚዲየትሊ የስቅላት ተሰቅሎ ነው የሞተው ማለት ነው። እኔ ሕይወት ነኝ ማለት የሚችለው ብቸኛው ማን ነው? አምላክ ብቻ ነው፣ ፈጣሪ ነው ማለት ነው። ትንሣኤ ነኝ ማለት የሚችለው ማን ነው? ፈጣሪ ብቻ ነው፣ አምላክ ብቻ ነው ማለት። ዋይ ሺ ኢዝ ኤግዛምፕል መስጠት አይቻልም ነው። ለምሳሌ ነው ያልኩት። እንደዚህ ማለት ዮሐዴ አይሮን ነው። ዝም የተቃጠልኩ ነበር ከታች ሰማይ ነበር። አሁን ደቀ መዝሙርና ሐዋርያት የምትለው ራሱ ደቀ መዝሙርና ሐዋርያት ለይታ ነው ባይዘው ምን እንደሆነ አታውቅም። ግን የሆነች የሰማችው ነገር አለ ከሆነ ቦታ ያችን ሪፍሌክት ለማድረግ ነው የመጣቸው። ወይ ንጽጽር አልተባለ ወይ ጥያቄና መልስ አልተባለ። ገብቷል። ሰው ሊጠይቅ ከመጣ እኮ እኛ እንጠይቃለን አይደል? ከጆዚ ጋር እየዞርን ስንጠይቅ እኮ ስርዓት ይዘን በስርዓት አንደኛ ሪስፔክት አድርገን፣ ሁለተኛ ሰምተን ጨርሰን ጥያቄ ካለን በዛ ሀሳብ ላይ ጥያቄ ይነሳል። ድጋሜ ካልገባን አሁንም ከዚህ አንጻር ይሄ እንዴት ሊባል ይችላል እንላለን እንጂ የሰው መጽሐፍ ላይ መጥቶ ይሄ እኮ እንዲህ ማለት ፈልጎ ነው፣ ይሄ እኮ ማለት እንዲህ ማለት ፈልጎ ነው፣ ከዚህ አንጻር እኮ ነው እንደዚህ ያላቸው ከተባለ ይሄ ንጽጽር ነው። ስለዚህ ማነጻጸር ነው። ሁለት ሃይማኖቶች ይዘን ኦኬ አንቺ ጽንፍ የትኛው ነው የኛ ጽንፍ ደግሞ ይሄ ነው ተብሎ ይነጻጸራል እንጂ አሁን እቺ ጥያቄም አይደለም የምትጠይቀው። ሁለተኛ ደግሞ የክርስትናን የሃይማኖት መሰረት ማታውቅ ልጅ ቤቷ ሰብስባ የሌላ እምነት ሰዎችን አስገብታ ቁጭ ብላ እኔ አገልጋይ ነበርኩኝ ትለኛለች። የትናንት እየተናገርኩ ነበር። ቤተክርስቲያን ውስጥ ድንጋዮች አሉ፣ ዛፎች አሉ፣ አገልግሎት ይሰጣሉ። ቤተክርስቲያን የሚመላለስ ሰው አገልጋይ ነበርኩ ለማለት ራሱ ስለ ቤተክርስቲያን አውቆ ሰዎችን ማገልገል አለበት። አለበለዚያ ከዛ ከድንጋዩ ያነሰ ነው ማለት ነው ቫልዩ በቤተክርስቲያን ውስጥ ያለው። ይቅርታ አድርግልኝ ኤርሚ ናታን፣
ናታን መግባት ምችል ከሆነ ትግባ፣ አለበለዚያ በጣም ትልቅ ብልግና ነው ያደረገችው ማለት ነው። በጣም ትልቅ ዲስሪስፔክት ነው። እሺ ሊንዳ ለምን ኦኬ ዮሐዴ እቺ ምዕራባውያን ያለችው ልጅ ናት እንዴ? አዎ ዳቆን መተሻል አንዴ ሊንዳ ኦኬ ለምን ነበር የወጣሽው ሊንዳ? ስልኬ ነው እሺ ያስወጣኝ። ላይክ ቻርጀር እየሰካሁትኝ ነው ያስወጣኝ እንጂ አለሁኝ። ይሰማችሁት? እሺ አይ ጥሩ ይቅርታና ግን ኤልሚ ላይክ አይ ዶንት ኖ ዋይ ለምን ሞክ እያደረክ እንዳለ አላውቅም። አንድ እስካሁን ድረስ ቢያንስ እኔ የጠየኩት ጥያቄ 3 ጥያቄ ሞላምና ዋይ ዶንት ዩ ቢ ላይክ እየለበሸች ነው ጥያቄ እየጠየቀች እንደውም ዝም ብዬ እየተማልኩኝ ነው ያለሁት። በጣም ዲሰንቶኝና ለንጽጽል አይደለም ወይ ለምናምን ዝማል የመጣሁት ቁጭ ብዬ ሚውት አድርጌ እያዳመጥኩኝ ነው የነበርኩት። ዋይ ይሄን ያክል ሞክ ማድረግ ለምን አስፈለገ ካልገባኝ ሌላ ችግር አለ። ለምሳሌ ሀሳብሽ ምን እንደሆነ ስለማለት ነው። ለምሳሌ አንቺ ሐዋርያትና የኔ ሀሳብ አንተ የምትረዳው ከሆነ አንተ ፈጣሪ ነህ። በቃ ችግር የለም። ግልጽ ሊቀርታ ልማል እዚህ ጋር ሊያስተምሩኝ ጊዜያቸው በቃ ለማለት ሀሳብ አንተ ካወቅ ኤልሚ ይሄው 1300 ሰው አለ። አንተ ፈጣሪ ነህ። የኔ ሀሳብ ምን እንደሆነ ስለምታውቅ አንተ ፈጣሪ ነህ። አመሰግናለሁ። ከነሱ ጋር ልማማል ይቅርታ በኢየሱስ በቃ ስለ ሰው ልብ ወይም ስለ አስተሳሰብ የሚያውቅ ሰው አንድ ሰው ስለ ሰው አስተሳሰብ የሚያውቅ ከሆነ ስለ ሰው ሀሳብ የሚያውቅ ከሆነ ኦልሬዲ ፈጣሪ ነው ማለት ነው። ስለዚህ ቴንኪው አመሰግናለሁ። አይ ስለማከብር ነው እኮ ነው ይልማል አንዴ ሁለት ጥያቄ የኔ ቆንጆ ማታቂውን ግን እዚህ ጋር ብዙ እንትን አትበይ። አሁን ለምሳሌ ሐዋርያትና ደቀ መዝሙሮች ይከተሉት ነበር። ምንድናቸው ልታስተምሩኝ ስትፈልጉ እኔ እመጣለሁ። ኤኒ ታይም ዝግጁ ነኝ። ችግር የለብኝም። እሺ አንዴ ሊንዳ እንቀጥላለን ያለሽ ያለው እኮ ቢያንስ አንዳንዴ ክሌም ለምታደርጋቸው ወይም ደግሞ ለምትናገሪያቸው ነገሮች ቢያንስ ማስረጃ አሁን ስትጠቅሽ የነበረው ደቀ መዛሙርትና ሐዋርያቶቹ እያልሽ ስትታወሪ ነበር። የደቀ መዝሙርና የሐዋርያ ልዩነት ምንድነው? እሱን ሳታቂ ደግሞ ፕላስ ምን እያልሽን ነበረ? አሁን እኮ ስለፈወሳቸው ምናምን አይደለ ለዛ ነው ብለሽ ተናገርሽ። ከየት አመጣሽው? አሁን እኔ ማን ነው እንደዛ ብሎ ይፈታልሽ ራሱ? ምክንያቱም መጽሐፍ ቅዱስ ኢየሱስ ክርስቶስ በምድር ላይ ሲመጣ ፈውስን አልሰጠም። ፈጣሪ ነው እሱማ። ምንም ማድረግ የማይቻለው ፍጥረታትን መፍጠር አይደለም። ቆይ አንዴ እኔ ያልኩሽን ስላልሰማሽኝ እኮ ነው። እኔ ያልኩሽ እዚህ ክፍል ላይ በእያንዳንዱ አውድ ከዚህ በፊት ስላደረጋቸው ወይም ደግሞ ከሚያደርጋቸው ነገሮች ጋር እያገናኘ እንደው ቢገጥም ባይገጥም እንፈታለን ማለት አይደለም። አውዱ ማስተላለፍ የሚፈልግበት መልእክት አለ። ኦኬ ዝም ብለሽ ክርስቶስ እኮ ኦኬ ፈውሷል፣ ስለዚህ ቢገጥም ባይገጥም ክርስቶስ ወደ ደብረ ታቦር ተራራ ወጣ ሐዋርያቶቹን ይዞ። ለምን ወጣ ሲባል ያው ሲፈውስ አልነበረ ምናምን የማይገናኙ ነገሮች ልታገናኛ። ደብረ ታቦር የወጣበት ፐርፐዝ አለው። ለምንድነው? መለኮቱን ለማሳየት ነው የሄደው። ኦኬ ለማሳየት ነው የሄደው። ድዌዎች ከስር ፈውሷል፣ ትክክል። ከዛ ከወረደ በኋላ ፈውሷል። ይሄ መፈወስ ግን ከደብረ ታቦር ተራራ ከተደረገው ነገር ጋር ማገናኘት አይቻልም። አንቺ ምንድነው ያደረግሽው? ክርስቶስ ኦኬ ይፈውስ ነበረ፣ ማን ካደሱ። ነገር ግን እዚህ ዮሐንስ 10 ላይ ምንድነው እያለ ያለው? ከላይ ጀምሮ አምላክ ነኝ እያለ ነው። በጎቼን ለማዳን ነው የመጣሁት እያለ ነው። የበጎቹ እረኛ እኔ ነኝ እያለ ነው። እሱ ከየት ማወቅ እንችላለን? ክፍሉ በሚገባ ስለሚናገር አይሁዶችም የተናገረው ስለገባቸው። በነገራችን ላይ አይሁዶች ምን እያለ እንደሆነ ጌታ ገብቷቸዋል እና ሊገሉት ድንጋይ አነሱ። ለምን ደው የምትወግሩኝ ብሎ ክርስቶስ ተናገረ። ለምን ድንጋይ ታነሳላችሁ አለ አይደል? እኔና አብ አንድ ነን ሲል ምን እያለ እንደሆነ አይሁዶች ተረድተውታል። መጽሐፉ እዛው በግልጽ ተናግሮ እያለ አንቺ
ከራስሽ ሐሳብ አምጥተሽ ልታወሪ አይገባም። ኦኬ ወይ አባት አልጠቀሽ ወይ ክፍሉ አውዱን ይዘሽ አልፈታሽ፣ ዝም ብለሽ በራስሽ አምጥተሽ እንዲህ ስላለ ምናምን ብለሽ ፈታሹ። እንደዛ ይፈታ መጽሐፍ ቅዱስ። ስለዚህ ያው ቁጥር 31 እዩ እኔና አብ አንድ ነን አይደል? አይሁድ ሊወግሩት ደግሞ ድንጋይ አነሱ ይላል። እኔና አብ አንድ ነን ሲል ድንጋይ አነሱ ሊወግሩት። ከዛ ክርስቶስ ጠየቃቸው፣ ኢየሱስ ከአባቴ ብዙ መልካም ስራ አሳየኋቸው አለ። ከእነርሱ ስለ ማናቸው ስራ ትወግሩኛላችሁ ብሎ መለሰላቸው። በጣም ብዙ ድንቅ ተአምራቶችን ስራዎችን አሳየኋቸው። ስለ የትኛው ነው ትክክል ያልሆነው ስራዬ? ስለ የትኛው መልካም ስራ ነው የምትወግሩኝ አለ ክርስቶስ። አይሁድ የመለሱት መልስ ተመልከች። አይሁድም ስለ መልካም ስራማ አንወግርህም፣ ስለ ስድብ ነው አሉት። ስድብ ማለት ስድብ ባይዞች ትክክለኛ ትርጉሙ አንድ አካል ያልሆነውን ስም መስጠት ማለት ነውና ስለ ስድብ አለ። አንተም ሰው ስትሆን ራስን አምላክ ስለማድረግህ ነው እንጂ ብለው መለሱለት። እስቲ አምላክ ነኝ አምልኩኝ ብሏል ክርስቶስ? ትክክል አዎ ብሏል። ያው እዚህ ክፍል ላይ አይሁዶች ገብቷቸዋል ምን እያለ እንደሆነ ክርስቶስ። እኔና አብ አንድ ነን፣ ከአብ እጅ ማንም ሊነጥቃቸው እንደማይችል ከኔ እጅ ማንም አይነጥቃቸውም፣ በጎቼን የዘላለም ሕይወት እሰጣቸዋለሁ ሲል ክርስቶስ በቃ አምላክ ነኝ እያለ ነው። አይሁዶች ድንጋይ ያነሱ። በቃ እንዴት ሰው ሆነ ሳለ እንግዲህ ሰው የሰውን ስጋ ለብሶ እየታያቸው ነው። ሰው ሆነ ሳለ እንዴት አምላክ ነኝ ትላለህ ብለው ነው በድንጋይ ሊወግሩት የተነሱ። ስለዚህ አምላክ ነኝ እያላቸው ነበር። ክፍሉ የሚናገረው ስለ ክርስቶስ አምላክነት አምላክ ነኝ ማለቱን እንጂ አንቺ እንዳልሽው ድውይ መፈወሱ የሚናገር ክፍል አይደለም። አምላክ ስላላቸው ግን አይሁዶች ምን አሉ? ድንጋይ አነሱ። ይሄ ብቻ አይደለም። ዮሐንስ ወንጌል ምዕራፍ 5ም አብ እስከ ዛሬ ይሰራል፣ አባቴ እስከ ዛሬ ይሰራል፣ እኔ ደግሞ እንዲሁ እሰራለሁ አለ አብ እንደሚሰራው። ስለዚህ አይሁዶች አሁንም ድንጋይ አነሱ። 16 ላይ አንስ። ኦኬ ያው ዮሐንስ 5:16 ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበረ፣ ሊገሉትም ይፈልጉ ነበር። በሰንበት ድውይ ፈወሰ ክርስቶስ። እሺ ከዛ አይሁዶች ሊገሉት በሰንበት እንዴት ሰንበትን ይሽራል ብለው ማለት። ኢየሱስ ግን አባቴ እስከ ዛሬ ይሰራል እኔ ደግሞ እሰራለሁ ብሎ መለሰላቸው። በጣም የጌታ የክርስቶስ መልስ ራሱ አብ እንደሚሰራው እኔም እሰራለሁ። አብ እስከ ዛሬ ይሰራል እኔም እሰራለሁ ነው። ከዛ በኋላ ዮሐንስ ነው የክርስቶስ ሐሳብ ምን እያለ ነው ክርስቶስ የሚለውን ዮሐንስ ሲያብራራ እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክለው እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበር። ክርስቶስ ምንድን ነው ያለው? ራሱን ከማን ጋር አስተካክለው? ይኸው ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ዮሐንስ ነው ያለው። በቃ ክርስቶስ እግዚአብሔር አባቴ ነው ሲል እኔ ራሱ እግዚአብሔር ነኝ ከእርሱ ጋር እስተካከላለሁ እያለ ነው ብሎ ዮሐንስ ፈታው። ይኸው ዮሐንስ መረዳቱ እንግዲህ የእሱ የተወደደ ደቀ መዝሙሩ ነው። ከደረቱ ተጠግቶ የተማረ ደቀ መዝሙሩ ነው። ከደረቱ ማለት በጣም የቀረበ ለጌታ ማለት። እዚህ ክርስቶስ እንዲህ ሲል ምን እያለ ነበረ ሲባል ያው ከእግዚአብሔር ጋር ትክክል ነኝ እያለ ነበረ ብሎ መለሰ ዮሐንስ። እንዴት ነው የሚተካከለው? ያው 19 20 እስቲ 20 አካባቢ ኦኬ 21 ላይ 21 ላይ በጣም ረጅም እያንዳንዱ ብታነቡት አሪፍ ነው። እንዴት ነው አንድ የሆኑት? ሉክ እንደው እንደ አንዳንዶች እንደሚሉት በዓላማ ምናምን አይደለም፣ በመለኮት በአምላክነት ነው። ያው አብ ሙታንን እንደሚያነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። 4 ነጥብ። በቃ ሕይወትን በመስጠት ፍጥረትን በመፍጠር ማለት ነው። ሕይወት መስጠት የሚችለው ፈጣሪ ብቻ ነው። ሕይወት መስጠት የፈጣሪ ስራ ብቻ ነው። ፍጥረት ሕይወት ሊሰጥ አይችልም። ስለዚህ አብ ሙታንን አስነስተው ሕይወት እንደሚሰጣቸው ወልድም ደግሞ እንዲሁ ሕይወትን ይሰጣል። አለቀ። ስለዚህ ስለ መለኮታዊ አንድነት ነው የሚናገረው። ከየት አምጥተን ወደ ሌላ እንቀይረው? አይቀየርማ። መጽሐፉ አለ። በቃ ክርስቶስ ራሱ ነው እየተናገረ ያለ። አብ እንደዚህ እንደሚያደርገው እንዲሁ ነው የማደርገው ነው ያለ። ባይዘው እዛው 21 ላይ ያ የሚያደርገው አብ የሚያደርገው ወልድ ደግሞ እንዲሁ ያደርጋልና ነው የሚለው። እንዲሁ
በቃ ዛት ኢዝ ፖቴንሻል ወይም ደግሞ ፓወር ነው እየተነገረ ያለው፣ መለኮታዊ ስልጣን ነው እየተነገረ ያለው። ስለዚህ አባቶችም እንደዛ ብለው አልፈቱም፣ መጽሐፍ ቅዱስም እንደዛ ብለን እንድንፈታ አይፈቅድልንም። መለኮቱ መለኮታዊ አምላክ እንደሆነ በሚገባ ነው መጽሐፍ ቅዱስ የሚናገረው። አንድ የመጨረሻ ነገር ልናገር፣ ከዛ ወደ ወንድሞች ነው እኔ እጨርሳለሁ። ሌንዳና ጥያቄዎችሽ ምናምን ለወንድሞች ታቀርብ ያለሽ አሉ። ኦኬ እና ራእይ 1 ክፈትልኝ። ራእይ 1:8 ራእይ 1:8 ክርስቶስ ራሱ ደግሞ ማን እንደሆነ ኦኬ ከቁጥር 7 እና 8 ከዛ ያው 7 እና 8 ተመልከቺ። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሁን አሜን ይላል። ይሄ ቅድም ማቴዎስ ወንጌል ምዕራፍ 24ም የተመለከትነው ነው። ስለዚህ ያ ጌታ ሲመጣ እንዲህ ይላል፣ ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እንግዲህ ከዚህ ምንም የቀረ የለም። ያለ የነበረ ነው አለ። የሚመጣው ሁሉንም የሚገዛ ጌታ ነው፣ አምላክ ነው ተባለ። አልፋና ኦሜጋ እኔ ነኝ አለ። በቃ ምንም ገዢ ነው፣ አምላክ ነው፣ ኦኬ ፊተኛ ነው፣ መጨረሻው ነው፣ አልፋና ኦሜጋው እኔ ነኝ ብሎ ተናገረ። ስለዚህ የክርስቶስ አምላክነት በመጽሐፍ ቅዱስ በጣም ብዙ ማሳየት ይቻላል። ለናሙና ያክል ግን እነዚህን ተመለከተ። እግዚአብሔር ይስጥልኝ። ምናልባት ጥያቄ ካለሽ አንሺና ወንድሞች ደግሞ አሉ ይጨምራሉ። ይሁድ አመሰግናለሁ። ግን ይሄ ሁላ ቦታ ላይ እስካሁን ወይኔ ያልተረዳሁት ይሆናል ወይ ያልገባኝ ይሆናል። አባቴ ከዛ እሱም ደግሞ ልጅ የሆነ የተገለጠበት ወይ አባትና ልጅ ሆነ የተገለጠበት ወይ ይበዛዋል አይደለም? እንዳቃሉ እስካሁን እንዳየናቸው ቃል ማለት ነው። እና ከዛ በኋላ ግን ላይክ ሰው ሆኖ መቶ ልክ በመስቀል ላይ በሚሰቅሉትም ጊዜ በጣም በብልቱ ጩኸት ሆኖ ተጣላ ይላል አይደለ? ወደ አምላኩ ጮኸ ይላል አይደል? ከተሳሳትኩኝ አልለመኝ። እሺ ቀጥ የሐሳብ ጥያቄሽን አቅርቢና ችግር የለውም። ክፍሉ ከሞት ሊያድነው ወደሚችል ከብልቱ ጩኸትና እንባ ጋላ ምልጃን አቀረበ። ምናልባት እንዳነ ወደዛ ከመሄድሽ በፊት አሁን ያነሳነው ሐሳብ ግልጽ ነው። ሌላ ሐሳብ እያነሳሽ ስለሆነ ማለት አይ አሁንም እኮ ክርስቶስ አምላክነቱ ላይ ነን አይደል ያለ ነው። ትክክል፣ አምላክነቱ ላይ ነን። ግን አንዳንዱን እየጨረስን ይሄ ግልጽ ነው እየተባባልን አሪፍ ነው። አሁን ይሄንን ነገር ስትነግረኝ ወይኔ ያልገባኝ ይሆናል እያልኩክ ነው። እዚሁ ላይ አምላክነቱን የሚገልጽ ከሆነ አሁን እኔም እያልኩሽ ያለሁት ምንድነው ሊንዳና እኔም እያልኩሽ ያለሁት አሁን እነዚህ ጥቅሶች በሙሉ አምላክነቱ የሚናገሩ ከሆነ እሱም አምላክ ከሆነ ስለዚህ እነዚህ ጥቅሶችስ ለምን ተጻፉ ከሆነ ጥያቄሽ እሰየው እንሄዳለን እያልኩ ነው። ምናልባት ግን ይሄ ግልጽ አይደለም የምትይ ከሆነ ግን ምናልባት ጥያቄ ካለሽ ብዬ ነው። አሁን ባነሳን ከሊል ስላልሆነልኝ እኮ ነው። አሁንም ስለ ኢየሱስ ላይ ያለሁት ምናልባት እኔ ያልተረዳሁት ይሆናል። ለዛ ሊንዳ ይሰማሻል? ይሰማኛል። እስካሁን ያየነው ማለት ስለ ክርስቶስ አምላክነት እያንዳንዱ ጥቅስ ስንሰጥሽ የነበረው ቃል በቃል ማለት ነው። ኢየሱስ ክርስቶስ አምላክ መሆኑ በግልጽ የተጻፉትና በግልጽ አልፋና ኦሜጋ አምላክ ገዢ መሆኑን በግልጽ ሰተንሻል። ሜቢ ፈጣሪ መሆኑን ጭምር ማለት ነው። ሁሉም በእርሱ እንደተፈጠረ ለእርሱና በእርሱ እንደተፈጠረ በግልጽ አሳይተንሻል። ግን አሁንም ሌላ ጥቅስ በጣም ብዙ ጥቅሶች በርካታ ጥቅሶችን ልታነሽ ትችላለሽ ካሁን በኋላ ማለት ነው። እነዛንም እናስረዳሻለን። አሁን እስካሁን ያየናቸው ጥቅሶች ላንቺ ተረድተሽዋል ወይስ አልተረዳሽም ነው?
እኔ እንደተረዳሁት እኮ ነገርኩክ። አልገባኝ ይሆናል እያልኩክ ነው። አልገባኝ ይሆናል ባይ ሚንስ ላይክ ልጅነቱን ከዛ አባት እንዳለ እሱ ልጅ እንደሆነ ከዛ ደግሞ አስተካክሎ ወይም ደግሞ አቀናጅቶ እኔም በሱ አለው እሱም በእኔ ያለ እያለ የሚናገራቸው ጥቅሶች ናቸው። እኔ ቃል በቃል እኔ ኢየሱስ ክርስቶስ እኔ ፈጣሪ ነኝ አምላክም ነኝ ብሎ እላሱ የጻፈበት ቦታ ለእኔ አልታየኝም። እጅጉን ላሳይሽ አለመረዳቴ ወይም አለመግባት ስላልገባኝ ይሆናል። አሊያም ደግሞ ተያያዥ ጥያቄዎች ስላሉኝ ሊሆን ይችላል። ከዛ አንግል ያዙት። ልቀጥል እና ይሄንን ያክል እናንተ አምላክነቱን ይሄንን ያክል እነዚህ ነገሮች አምላክነቱን ያረጋግጡለታል ካላችሁ ለምንድን ነው ታዲያ በብልቱ ጩኸት እና እንባ ምልጃን ያቀረበው? እግዚአብሔርን ስለመፍራቱ ወይም ደግሞ ከሱ በላይ አምላክ እንዳለ ምልጃን መላመዱ። መጀመሪያ ሀሳባችንን ተረጁና የምርን በቅንነት ለመረዳት ከሆነ መጀመሪያ አምላክነቱን የሚያሳዩ ማለት አሁን እንደዚህ የምትል ከሆነ ጥያቄሽ ዋይዘወይ እሱ ያስኬዳል። ኦኬ መጽሐፍ ቅዱስ እንደዚህ ብሎ አምላክነቱ የሚናገር ከሆነ ስለዚህ ታዲያ እነዚህ ጥቅሶች ታዲያ ለምን ተጻፉ? እንዴት አምላክ ሆኖ እንዲህ ሊል ይችላል ከሆነ ጥያቄሽ ያስኬዳል። አሁን ግን ያጠቀሳችኋቸው ጥቅሶች እንጃ ወይ አልገቡኝም ይሆናል እያልሽ ወደ ሌላ ጥያቄ ለምን ትሄጃለሽ? መጀመሪያ አምላክነቱ መጽሐፍ ቅዱስ እናንተ ዮሐድዬ የተረዳችሁት እናንተ እኔ አሁን ቃል በቃል ኢየሱስ ክርስቶስ እኔ አምላክ ነኝ፣ እኔ ፈጣሪ ነኝ፣ ለእኔም ተገዙ፣ እኔ አንድም ሶስትም ነኝ ብሎ ራሱን ላይክ አምላክ መሆኑን የተናገለበትን እኔ እዚህ ጋር ቃል በቃል ያየሁት ነገር የለኝም። አባት እንዳለ ልጅም እንዳለ ከዛ በኋላ አባትና ልጅ ምንድን ናቸው? እሺ ምን አለን እኛ? እኔና አብ አንድ ነን ብሏል አላለም? ያ እኔና አብ አንድ ነን ብሏል። እሺ በምንድን ነው አንድነታቸው? በምንድን ነው አንድነታቸው አልንሽ? እንዴ የተላከው ታዲያ በምንድን ነው አንድነታቸው? አሁን አንቺ የራስሽ ጥያቄ ንገሪኝ ሳይሆን መጽሐፉ የሚለውን እስካሁን ሳስረዳሽ ውያለሁ። በአንድነታቸው በምንድን ነው አልኩሽ። አሁን አንቺ የምታስቢውን ተይውና መጽሐፉ የሚለውን ነው የምናወራው። ምን አለ? በምንድን ነው አንድነታቸው አለ? አይሁዶችም ሲመሰክሩ ምንድነኝ አልክ ብለው ነው ሊገሉት የፈለጉት። እንዴት አምላክ ነኝ ትላለህ ብለው ሊወግሉት። የቱ ጋር ነው አምላክ ነኝ ያለውሽ? አሳይ፣ ታሳይኛለሽ? የቱ ጋር ነው አምላክ ነኝ ታለዳው አልከኝ እኮ አይደለም? አውጥተህ ዛለሽ ታሳይ። አይሁዶች ናቸው እንደዛ ያሉት ሲናገር አየሽ። አንቺ ራሱ መረዳት ቆይ አይሁዶች የተረዱት እንግዲህ ከ2000 ዓመት በፊት የነበሩ አይሁዶች እንኳን ስለ አምላክ ጽንሰ ሐሳብ አምላክ ሊያደርገው የሚችለውና ፍጡር ሊያደርገው የሚችለው ለይተው ያውቃሉ። በጣም በሚያሳዝን ሁኔታ አንቺ ግን የፈጣሪ ስራና የፍጡር ስራ እንኳን ለይተሽ ማወቅ አልቻልሽም። እሱ ነው አሁን የተቸገረ። በጎች ሊል የሚችል ቆይ አንዴ የዘላለም ህይወት ሊሰጥ የሚችል ፍጡር አለ? አንዴ ሊንዳ የዘላለም ህይወት ሊሰጥ የሚችል ፍጡር አለ? መልሽልኝ። አሁን በነቢያቶች ደረጃ አለ። ያው የሰው ልጅ በስለው አይደለም የሚጠየቀው። የዘላለም ህይወት ሊሰጥ የሚችል ቆይ እኔ ላልጠየኩት ለምንድን ነው? እኔ በተረዳሁበት እኮ ነው የምመልስልህ። እኔ በምን ይፈረዳል ብዬ አልጠየኩሽም እና በስራው ነው ባለ ምን ሲሰራ ነው የዘላለም ህይወት የሚያገኘው አላልኩሽም። የሚሰጥ ነው ያልኩሽ እንጂ የሚቀበለው አላልኩሽም። እንዴት ነው ማን ፍጥረት መስጠት ይችላል የዘላለም ህይወት ነው ያልኩሽ እንጂ በምንድነው የምታገኘው አላልኩሽም። አንቺ ፍጥረት የዘላለም ህይወት ሊሰጥ ይችላል ወይስ አይችልም? ነው አይችልም። ጎበዝ። ክርስቶስ ግን የዘላለም ህይወትን እሰጣችኋለሁ ብሏል አላለም? ብሏል ያለው እኮ ታዲያ አይደለም? ነቢያት ፍጥረት አይደሉም? ኦብቪየስሊ ግን እሱ ላይክ እስቲ አንድ ቻሌንጅ ላቅርብልሽ። ከቁርአንም ከመጽሐፍ ቅዱስም የዘላለም ህይወት እሰጣችኋለሁ ያለ ነብይ መልአክ ምናምን ስጭኝ እስኪ። የዘላለም ህይወትን እሰጣችኋለሁ የሚል ከቁርአንሽም
ከመጽሐፍ ቅዱስ እኔ እኮ ለአሁን ገና እየተማልኩኝ ነው። ኦኬ እሺ፣ ከመጽሐፍ ቅዱስ ከየት አገኘሽ ታዲያ? ነብይ ስለሆነ ነብይ ሊሰጥ ይችላል የሚል ትምህርት ከየት አመጣሽው አንቺ? እንግዲህ ከቁርአን ካልሆነ ከየት አመጣሽው ታዲያ ትምህርቱ? ነብይ ሊሰጥ ይችላል የሚል ነው። ፐርፐዝሊ ዝም ብለሽ እኛን ለማድከም ለመቃወም ምናምን እየተጠቀምሽባቸው ነው። ኖ አይደለም። ለምን ስለዚህ ካልሆነ ነብይ የዘላለም ህይወት ይሰጣል የሚል ሊንዳ ቆይ ታዲያ ነብይ የዘላለም ህይወት ነብይ ስለሆነ ብለሻል። ነብይ የዘላለም ህይወት ይሰጣል የሚል ትምህርት ከየት አመጣሽው? እኔ እኮ የተረዳሁትን ነው እየነገርኩ ያለሁት። ከየት አመጣሽው? እኔ በተረዳሁበት ጽሑፍ ሲኖር እኮ ነው የምትረጁ። የሌለ ትረጃለሽ እንዴ? ከየት አምጥተሽ ተረዳሽ? ነብይ የዘላለም ህይወት ይሰጣል የሚል ከየት አምጥተሽ ተረዳሽው? እስኪ ኦኬ እኔ እንግዲህ ያው ጽሑፍ ሲኖር እኮ ነው ሰው የሚረዳው አይደል? ስለዚህ ፐርፐዝሊ ሊንዳ የአንድ ምክር ነገርን ካደለክና የእግዚአብሔርን መንገድ የምትከተል ከሆነ የዘላለም ህይወት የማታገኝበት ምክንያት የለም። እኔ ይቅርታ አድርግልኝና አማርኛ ራሱ እኔ የማገኘው እኮ አላልኩሽም። እኔ መስጠት እችላለሁ ወይ መስጠት ይችላል ወይ እና ማግኘት እንዴ መቀበል መቻልና መስጠት መቻል እየለየን እንጂ እግዚአብሔር ነው የሚሰጠው፣ እኛማ እንቀበላለን። አሁን እኔ የዘላለም ህይወት እቀበላለሁ ከፈጣሪ፣ የሚሰጠኝ ግን እሱ ነው። ስለ ሰጪው ሳወራሽ ስለ ተቀባዩ ለምንድን ነው? አንተ ጥሩ ስራ ከሰራ እኮ የዘላለም ህይወት ታገኛለህ ሳይሆን ትሰጣለህ። እኔ እሰጣለሁ ወይ ነው። እኔ አልሰጥም። እሱን ነው እያወራሁሽ ያለሁት። አሁን ሊንዳ በቅንነት ልንገርሽ፣ ውስጥሽ ላይ ፐርፐዝሊ ዝም ብለሽ ለመቃወም ብቻ እንዴት ብዬ ዲፌንድ ላድርግ አትበይ። አይደለም እንዴ እንደዛ እንትን አላልኩም ካላልሽ ማስረጃ ስጭኛ እስቲ። ነብይ የዘላለም ህይወት ይሰጣል ብለሽ እየተከራከርሽ ነው አሁን ከገባሽ ማለት። ከየት አመጣሽው? የለም ማስረጃ። ስለዚህ ምንድነው አላማሽ? ሆን ብለሽ ለመከራከር ነው ማለት። አሁን ኢየሱስ ክርስቶስ እኔ የዘላለም ስለ ኢየሱስ ክርስቶስ አንድ ያዡ። ስለ ነብይ ነው የጠየኩሽ። ነብይ ስለሆነ ብለሻል። ነብይ የሆነ የዘላለም ህይወት ይሰጣል የሚል ማስረጃ ከቁርአንሽ ማምጪ እያልኩሽ። ከቁርአን ማምጪ ስለ ኢየሱስ ክርስቶስ አንዴ ተይው። እኔ ኢየሱስ ክርስቶስ ስለ ቁርአን አንቺ ስለ አንቺ አልጠየኩሽም። አንዴ ስሚ። ስለ ኢየሱስ ክርስቶስ አንዴ ያዡና ነብይ ስለሆነ ስላልሽ ነብይ የዘላለም ህይወት ይሰጣል የሚል ነው የምትሰጪኝ። ከክርስቶስ አንዴ ትተይውና ማለት ከመጽሐፈ ቅዱስ እኮ አልኩሽ፣ ከቁርአን አልኩሽ፣ ከሐዲስሽም ጨምረሽ አምጪ አልኩሽ። እስኪ ስጪ። እኔ ኢየሱስ ክርስቶስን እምረዳው አልኩ እኮ። ስለ አንቺ መረዳት ማን ጠየቀሽ እንዴ? ያንቺ መረዳት ማን? ኢየሱስ ክርስቶስን እምረዳው እንደ ነብይ። አንቺ ማን እንዴት ትረጃለሽ? እኔ ይቅርታ አድርጊልኝና አንዴ አሁን ሚውት አድርጊው። ይቅርታ አድርጊልኝ። እኔ የአማርኛም እጥረት ቆይ አንዴ ሚውት አድርጊው። አትደረቢ ከኔ ጋር ተደረበሽ አታወሪ። ይቅርታ አድርጊልኝና አማርኛ የሚያጥርሽ ከሆነ ጠይቂኝ ወይም ደግሞ ንገሪ በምትችይ ቋንቋ። እዚህ ኦሮምኛም ይችላል፣ ትግርኛም ይችላል፣ አማርኛ ደግሞ የምችል እንሞክራለን። እንግዲህ እንግሊዘኛም የሚችሉ አይጠፉም። እንግዲህ ዲያቆን ሕዝቅያስም ስላሉ ማለት ነው። ምንድን ነው እያልሻለሽው? እኔ ስለ ክርስቶስ የምረዳው ትያለሽ። አንቺ ማንና ነሽ? ማን ሆነሽ ነው ስለ ክርስቶስ ያለሽ መረዳት? ንገሪን፣ ማን አለሽ? አንቺ ሲጀመር የኛን መረዳት ወይም የመጽሐፍ ቅዱስን መረዳት ነው መውሰድ የምትችይው። አንቺ ተራ ግለሰብ ስለሆንሽ ማለት ጠያቂ ስለሆንሽ። እኔ ክርስቶስን የምረዳው ሁዜል አርዩ የአንቺ መረዳት የምትነግሪ ምን አገባኝ እኔ። ኦኬ አንቺማ የተረዳሽውን እኮ ተናገርሽ። ነብይ ስለሆነ የዘላለም ህይወት ይሰጣል አልሽ። ከየት አመጣሽው? ነብይ ስለሆነ የዘላለም ህይወት ይሰጣል የሚል ትምህርት ከየት አመጣሽው? ከቁርአንሽ አታመጪው። ኦኬ ከመጽሐፍ ቅዱስ የለም። ስለዚህ የኔ መረዳት ስለ አንቺ መረዳትማ አንቺ እኔ አላህ ነኝ ብትይ በምን ልከራከርሽ እችላለሁ? የኔ መረዳት በቃ እኔ አላህ ነኝ ብዬ ነው የማምነው። በምን ልታፈርሺው ትችላለሽ? እስኪ እኔ አላህ ነኝ ተከራከሪኝ እስኪ። በምን ልታፈርሺው ነው? እኔ አላህ ነኝ ከቁርአን አምጣ ምናምን እንዴ አላሳይም። እኔ አላህ ነኝ። የኔ መረዳት እንደዛ ነው። አላህ ነኝ ብዬ ነው የማስበው። እንዲህ አይነት ደረቅ ክርክር አለን የታች በተጻፈው መጽሐፍ ነው ልንወያይና ልንግባባ ምንችለው። እኔ የምረዳው ኢየሱስ ክርስቶስን ብለሽ ካወራሽ ስለ አንቺ መረዳት አንዴ ኪስሽን ይዘሽ ማለት ነው
በተጻፈው እናወራለን። አንቺ ስላልሆንሽ የመጽሐፍ ቅዱስ ጸሐፊ፣ አንቺ ስላልሆንሽ የቁርአኑ ጸሐፊ ማለት እኔ እኮ የራስሽ መጽሐፍ 600 ኢርሌር የመጣው እንኳን መጽሐፍ ጥቀሽ አልኩሽ እኮ ከጠቀመሽ ማስረጃ ግን የለም ማለት ነው። ስለዚህ ጉንጫ አለፋ የምርም ደረቅ ክርክር እንዳሉትም እነ ኤርሚ ሰውን ለማድከም ምናምን ይመስላል ሐሳብሽ ማለት ነው። እና ኤኒዌይስ ጨርሻለሁ። ወንድሞች ሐሳብ የምትጨምሩ ካላችሁ ጨምሩ። ይበቃል። ያዴ ማለት በግልጽ እንትን ስለተባለ አሁን ለእንትን ለማድረግ ብቻ ሆነና ያው እንግዲህ ቃል በቃል እንግዲህ 1000 ምናምን ሰው አለ። እሺ ሊንዳይ በጣም ብዙ ሰው አለ የሚታዘበን ማለት ነው። ለማንኛውም ማለት በግልጽ አንድ ሐሳቤን ልጨርስ። ቆይ አንዴ አፖስቶሊክ ሐሳቤን ልጨርስ። እኔ የተረዳሁትን እኔ ገባኝን አንቺ የተረዳሽውን እኔ ገባኝን እና እኔ ያልገባኝን ጥያቄ የሆነብኝን ነገር ልጠይቃቸው አይደል? እንደዚህ ጋር ሊመጣችሁ እሱን ትጠይቃለሽ። አሁን ቆይ አንዴ ሊንዳ ታዲያ እኔ ማስረጃ ከቁርአን ማስረጃ ከመጽሐፍ ቅዱስ ምናምን የምትሉኝ እኔ በተረዳሁት እኔ ባወቅ ማነሽና ምናምን ተብሎ ሞክ አይደለም እና ትክክል አይደለም። ብዬ ስል ስለተመለዳትሽ ብላ አስተምለኝ ጨርስ እየሰማች አይደለም። ኧረ ሰው እያወራ ነው እንዴ? አሁን የተጠየቅሽው ጥያቄ ማለት ማንሽ ምናምን እንደዛ አይደለም ማለት ማንሽ። አዎ ለማንኛውም ለምሳሌ ማንም ሰው በራሱ ከራሱ የሚያመጣ ከሆነ እርሱ ማን ነው? ማንሽ ብዬ ነው የሚጠይቅሽ። ቢኮዝ ከራስሽ የምታመጪው ነገር አንዳች ነገር ካለ አንቺ የራስሽ የሆነ ሃይማኖት የሆነ ነገር ፈጥረሻል ማለት ነው። ከአንቺ ልታመጪ አትችይም። ሰው እያንዳንዱን ለምትናገሪው ነገር ማስረጃ ማቅረብ አለብሽ። ኦኬ ህይወት የሚሰጠው አንድ እስቲ ከፍጡራን አንድ ሰው ለተነገረለት አንድ ሰው ጥቀሽ ተባልሽ፣ የለም እኔ እንደተረዳሁት አልሽ። አንዳንዴ ደግሞ ህይወት የሚሰጠኝ መልካም መስራት እኛ ላልን እኛ ስለ መልካም መስራትና ስለ መቀበሉ ስለ ሰጪው ነው ያወራ ነው። አንቺ ስለ ተቀባይ ነው የምታወሪ በተደጋጋሚ ማለት ነው። ከዚህ በላይ ሞካለ በተደጋጋሚ እኛ ስለ ሰጪው የሰጠ አንድ አካል አለ የለም። በቁርአንም የለም አንድ አምጪ ያለ በመጽሐፍ ቅዱስም የለም ሰጪ የለም ማለት ነው። ይቅርታ እኔ ስለ ሰጪ ከአንድ እግዚአብሔር በስተቀር ነው ጥሩ ነው ብዬ ተናግሬ ያለሁኝና አፖስቶሊክ እንግባባ። እኔ እዚህ ጋር የተረዳሽበት መንገድ ትክክል አይደለም ወይም ደግሞ አንቺ እያሰብሽ ያለሽው ወይም ደግሞ ያልገባሽ ጥያቄሽ መልስ አለው ብሎ ነው እንጂ ናቲ ወንድሜ ኖ አንቺ የተረዳሽውን ማቅለብ የለብሽም ብሎኝ አይደለም የጠላኝ ሲመስለኝ አንቺ እኔ የተረዳሁት ስህተት ከሆነ እዚህ ጋር አንተም ሆንክ ዮሐድም ሆነ ኖ አለዳድሽ ትክክል አይደለም መጽሐፍ ቅዱስ ይህንን ይላል ትለኛለህ እንጂ አንቺ ማነሽና ብለህ ደስ ይኸው ችግር የለም። እኔ ተረዳሁት። ከየት አምጥተሽ ተረዳሽው? ብዙ ቦታ ላይ ኢየሱስ ልጅ ስለመሆኑ ነው እንጂ አምላክ ስለመሆኑ እኔ አምላክ ነኝ ብሎ ያለውን ነገር ስንት ቦታ ጠቅሰውልሻል? ኤልሚ የጠቀሱልኝ ስንት ቦታ ጠቅሰውልሻል? ሰዎች ጠቅሰውልሻል አይደለም? እዚህ ጋር አሁንም እነሱ እዚህ ጋር ሲያሳዩኝ ከኔ አባቴ ይበልጣል እያለ ያለበትን ከአንዱ 2-3 ጥቅስ አሳይተውኛል። ስለዚህ ልጅነቱንና የቱ ጋር አሳዩሽ? ሊንዳይ ልጅነቱንና ባይዘዌ ስለ ሰፈራችን አሮጊት ምናምን አይደለም የምናወራው። አንዴ ሚሊዮኖች ስለሚከተሉት ሃይማኖት ስለሆነ የምናወራው ኢትዮጵያ ውስጥ ብቻ ስለምታወሪውን ነገር እያወቅሽ አውሪ። የቱ ጋር ነው 2-3 ቦታ ያሳዩሽ እንደዛ የሚል? አሁን ቶሎ በይ አምጪ። እንዴ የቱ ጋር ጥቅስ ላይ የቱ ጋር ነው ይበልጣል የሚል ያሳዩሽ እነሱ 2-3 ቦታ? እንዴ ልጅ ስለመሆኑ ኢየሱስ ክርስቶስ ልጅ ማለት ምን ማለት ነው አሉ። በእኔ ውስጥም ደግሞ እግዚአብሔር አምላክ ይሰራል እያለ የተናገረበትን ጥቅስ እኮ አሳይተውኛል። ምንድነው ልጅ ማለት ምን ማለት ነው ብሎ አስረዱሽ እነሱ። ልጅ ማለት ምን ማለት ነው ብሎ አስረዱሽ። እንዴት ተረዳው መጽሐፍ ቅዱስ?
ምን ብለው አይሁዶች የተለዱትንም ነገሩኝ። አይሁዶች የተለዱበትንም አምላክ ነኝስ እንዴት ትላለህ ብለው ሊጉሉት እንደተነሱ ሁላ አንድ ቦታ ነብይ ስለሆነ ነው ብለውሻል። እነሱ ነብይ ነው ብለውኛል እኮ አይደለም፣ እኔ የተለዳሁት ነው እያልኩ። አንቺ ከየት አምጥተሽ ተረዳሽው? ከባይብል ነው ከቁርአን ነው ከእነሱ ከተናገሩት ነው? ደግሞ ነብይ ነው ኢየሱስ ክርስቶስ ነብይ ነው ብዬ እኔ የተለዳሁበትን መንገድ እኮ እየነገርኩህ ነው። እግዚአብሔር ራሱ ኢየሱስ ክርስቶስ ከነበረ ኢየሱስ ክርስቶስ እኔ አምላክ ነኝ፣ እኔ ፈጣሪ ነኝ፣ ለእኔም ተገዙ ያለበት አንድም ቦታ እኔ አላገኘሁም ነው። ስለዚህ የኔ አመለካከት ኢየሱስ ክርስቶስ ራሱ እኔ አምላክ ነኝ፣ ለእኔ ተገዙልኝ ብሎ ያለበት ቦታ እኔ ስላላገኘሁት ጥያቄን በጥያቄ አታርገው። እሱን እኔ ያሳይሻለሁ። ኦኬ እኮ ታሳየኛለህ። እኔ ስላላገኘሁትን የኔ አረዳድ ኢየሱስ ክርስቶስ ነብይነቱ እንጂ አምላክነቱ አይደለም። ቆይ ቆኛለሁ ሊንዳይ አንዴ ይኸውልሽ፣ ለአንቺ ጥያቄ ባይዘው አይደለም እነ ዮሐዴና መኩ ቀርቶ ከኔ የሚያልፈው ነው አይደለም፣ ግን ይዘሽ የምትመጪበት መንገድ ወሰነሽ ነው። ገባሽ? ቁርአን የማይለውን መጽሐፍ ቅዱስ የማይለውን የዘላለም ሕይወት እሰጣቸዋለሁ ሲል ጌታ ኢየሱስ አንቺ መጥተሽ አይ ነብይ ስለሆነ ነው አልሽ። ኦልራይት፣ አንቺ ሙስሊም ነሽ ወይ? ስለዚህ ከእስልምና ነብይ የዘላለም ሕይወት ይሰጣል ያለበት ወይም ደግሞ መጽሐፍ ቅዱስ ላይ ነብይ የዘላለም ሕይወት ይሰጣል የተባለበት ማስረጃ አምጪ። ከየት አምጥተሽ ተረዳሽው? ከመጽሐፍ ከቁርአን ወይስ ደግሞ እነሱ ካወሩት ተነስተሽ አይ ራሴ ተፈጥሮብኝ ነው አልሽ? እንዴ አንቺ ማነሽ የሚፈጠርብሽ? አንቺ የተፈጠረብሽንማ ልክ እንደ ፍቅር ሲዝም መጽሐፍ ጽፈሽ ነው የምታስረጅው አዲስ ሃይማኖት ፈጥረሽ እንጂ ያንቺን ራእይ ወይም ደግሞ ያንቺን መገለጥ እዚህ ቁጭ አድርገሽ አታስረጅንም። የሰማሽው ነገር ወይ ያነበብሽው ነገር ወይ ከሆነ ሃይማኖት ላይ የሰማሽው ነገር ሲኖር ነብይ የዘላለም ሕይወት ይሰጣል የሚል ከዚህ አንጻር ነው ወይስ አዲስ መገለጥ ነው ብለሽ ደግሞ የኔ ሃይማኖት እንደዚህ ነው ብለሽ መናገር አለብሽ እንጂ ዘው ተብሎ ስለ አምላክ እየተወራ ስንት ሰው ከታች ቁጭ ብሎ እያየ አንቺን ለማስተማር ይሄ ሁሉ ሰው ተሰብስቦ ስንት ስራ ያለበት ማለት ነው ተሰብስቦ ቁጭ ብለሽ ኦኬ የዘላለም ሕይወት ተሰጣቸዋለሽ ይላል። ነብይ ስለሆነ ነው እንደዛ ያለው። ከየት አመጣሽው ነው ጥያቄ። አሁን ነብይ የዘላለም ሕይወት ይሰጣል የሚል አስተምሮ አለ በእስልምና ወይ በክርስትና አለ ወይ? ጥያቄ አለ? እስልምና ላይም ክርስትና ላይም ምንም ላይም ሳትሄድ እኔ የኔን አረዳድ እየነገርኩ ነው ያለው። ከየት አመጣሽ አንቺ አረዳድ? ከየት ነው የመጣው? እንዴ እኔ አምላክ ነኝ ለኔ ተገዙልኝ ብሎ ያለበት ስለ ኢየሱስ አምላክነት እያወራ አይደለም። እንዴ እኔ ስለዛ ነው ኢየሱስን አምላክነት ራሱ ያለበትን አሳይሻለሁ። ከኔ ምን እንትን ይላል እኔ ጥያቄ እኮ ይኸውልህ እኔ ጥያቄ ኢየሱስ ክርስቶስ አንድ ጊዜ ልንጋልክማ የትኛችንም ኢቭን ባይ ኖሌጅ እንኳን ብንሄድ የሆነ ጥሉ መንገድ የሚመላ ከሆነ ጥሩ መንገድ ትመራለህ አይደለም? ጥሩ ጓደኛ ካለህ ጥሩ ነው የምትሆነው። መጥፎ ጓደኛ ካለ ትጠፋለህ። የማስተዋሉ ስለዚህ እኔ የነገርኩህ ነው። የኔ ጥያቄ ቦታውን ንገረኝ። እኔ የዘላለም ሕይወት መጽሐፍ ላይ ነው የተረዳሁት በይና ስማኛ። እኔ የዘላለም ሕይወት ነኝ። ኢየሱስ ክርስቶስ አይደለ የዘላለም ሕይወት እሰጣቸዋለሁ ነው ያለው። የዘላለም ሕይወት የሚሰጥ ነብይ የትኛው ሃይማኖት ላይ ነው ያየሽው ነው ያልኩት። ክርስትና ላይ ነው እስልምና ላይ ነው ወይስ የትኛው ሃይማኖት ላይ ነው ያለው? እኔ ተለዳውበትን እየነገርኩክ ነው። ከየት አምጥተሽ ተረዳሽ? ኢየሱስ ክርስቶስ ራሱ እኔ አምላክ ነኝ ለኔ ተገዙልኝ እኔ ፈጣሪ ነኝ ያለበት እኔ ስላላገኘ ነብይ ስለሆነ ነው አልሽ። መልስሽ አንቺ ነብይ ስለሆነ ነው የሚል ነብይ የዘላለም ሕይወት ይሰጣል የሚል የቱ ጋር አየሽ ነው ጥያቄ። ለኔ ነብይ ነው ያልኩህ እኮ ነው። አምላክ ነኝ ብሎ ካላለኝ ለኔ ነብይ ነው ብዬ ያልኩህ እኮ ነው የምትፈልገው። ኦልራይት ለአንቺ ነብይ ይሁን የብቻሽ የግልሽ ማለት ነው። ኢየሱስ የቱ የኛ ኢየሱስ አክቹአሊ የአንቺ ነብይም ምንሽም ሊሆን አይችልም። ገብቶሻል? ስለኛ ኢየሱስ ክርስቶስ እያወራሽ ነው ወይ? ስለዚህ ነው ነብይ ነው ብለሽ ለምን ትያለሽ? እሱ እኔ አምላክ ነኝ ብሎ ያልከኝ ደግሞ ስለዚህ ነብዩ አውጣና ሳይን ችግር የለውም። ቆይ ችግር የለውም። በቃ አውጥታ ሳይን ችግር እኮ የለብኝ። እኔ እስካሁን ስማል እንደነበረው ሚውት አድርጌ ቁጭ ብዬ ባላው ችግር የለውም። አውጥታ ኢየሱስ ክርስቶስ ለኔም ተገዙልኝ ብሎ ያለበትን አሳየኝ። ሶክ ያክሰብት አለቃል። እሺ ኒቆን አምላክነቱን አክሰብት አለቃል። ቆይ
ስለዚህ ኢየሱስ ክርስቶስ የዘላለም ህይወት የሚሰጥ ነብይ ነው ማለት ነው። አምነሻል? እሱን አንዴ ማማዬ ግልጽ ነው አይደለም ማለት ኢየሱስ ክርስቶስ የዘላለም ህይወት የሚሰጥ መስጠት የሚችል ነብይ ነው። አምነሻል? እሱን እንዴ ኦብቪስሊ ኢየሱስ ክርስቶስ ከአላህ ጋር አንቺ ከእግዚአብሔር ጋር ስለምታምኙ ማለት ነው ቃል ከአላህ ጋር አንድ የሆነ ነው ብለሽ ታምኛለሽ? ያው አብ የሚለውን አላህ ካልሽው እኔና አላህ አንድ ነን ስለሚል ማለት ነው። እንደዛ ከሆነ ስለዚህ ኢየሱስና አላህ አንድ ናቸው ብለሽ ታምኛለሽ? ነው ነብይ ነው ብዬ እኮ ነው የማምነው እኮ በዚህ ምክንያት ነው እያልኩ እኮ ነው ይልኝ ቆይ ኢየሱስን ቃል ተጠቅመሽ አይደል እንደዛ እያልሻለሽ? የዘላለም ህይወት የሚሰጥ ከሆነ አላህ በኢየሱስ እንዳለ ኢየሱስ በአላህ እንዳለ ታምኛለሽ? ኦብቪስሊ ሲጀመር እግዚአብሔር አይደል እንደ ኢየሱስን የላከው። ስለዚህ አላህ በኢየሱስ አለ፣ ኢየሱስ ደግሞ በአላህ አለ። አይነጣጠሉ ማለት ነው። እሺ ኢየሱስ ክርስቶስ ከአላህ ወጥቶ እንደመጣ ታምኛለሽ? ፍጹም ይነጣጠላሉ። ኤልሚ ፍጹም ይነጣጠላሉ። ግን እኔ ቆንጆ እኔ በአብ እንዳለው አብም በእኔ እንዳለ ብሎ ይናገራል አይደል? እሺ ኢየሱስን ያየ አላህን አየ ብለሽ ታምኛለሽ? ቶሎ በይ አንዴ ቁጭ አልጀምሰ ወይ ኢየሱስን ያየ አላህን አይቷል ብለሽ ታምኛለሽ? ነው አላምንም። ለምን አታምኝም? ታምኚው የለ እንደ ቃሉን የሆነ ነብይ ያልሽው እኮ እያወራ ነው። እኔን ያየ አብን አይቷል ብሏል። ስለዚህ አብ አላህ ነው ካልሽ ኢየሱስን ያየ አብን አይቷል ማን ነው? አላህን አይቷል ማለት ነው። እንዳንቺ ያው እንዲህ ይላል። እንግዲህ አላህ እያልኩ ላንብብልሽ። አይ አንቺ አላህ ስለሆነ አብን አላህ ብለሽ ስለምታስቢ ማለት ወይ ኢየሱስ እኔንስ ብታውቁ አላህ እያልኩ ላንብብልሽ። አላህን ደግሞ ባወቃችሁ ነበረ፣ ከአሁን ጀምሮ ታውቁታላችሁ አይታችሁትማል። ፊልጶስ ጌታ ሆይ አላህን አሳየንና ይበቃል አለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከአንተ ጋር ስኖር አልታወቀኝምን? እኔን ያየ አላህን አይቷል። እንዴትስ አንተ አላህን አሳየን ትላለህ? እኔ በአላህ እንዳለው አላህም በእኔ እንዳለ አታምንምን? እኔ የምነግራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አላህ እርሱ ስራውን ይሰራል። እኔ በአላህ እንዳለው አላህም በእኔ እንዳለ እመኑኝ ይላል። አላህ በኢየሱስ ነው ያለው ብለሽ ታምኛለሽ? እንዴ ፍጹም ነብይ ማለት ፍጹም ነብይ አይደል እንዴ? አልገባኝም ማለት ቆይ በዚህ ከሄድሽማ በደንብ መሄድ አለብሽ እስከ ጥግ። ስለዚህ ኢየሱስ የተናገረውን ስለምታምኝ ብዬ ነው። ኢየሱስ የተናገረውን እንዳለ ታምኛለሽ አይደለ? ያ እግዚአብሔር የተናገረው ስለዚህ ኢየሱስን ያየ አላህን አይቷል ማለት ነው። እየነገርኩህ እኮ ነው። አላህ የሚታይ አይደለም፣ ወይም ደግሞ ፈጣሪ የሚታይ አይደለም። የሚታይ የማይታይ አልኩሽም። ያው ኢየሱስ ያለውን ታምኝ የለ ቃል በቃል ያለውን ታምኝ የለ እኮ ቃል በቃል ያለውን እኮ እየነገርኩህ ነው። የመጣው ለስላው ቃል በቃል ይሄው ቃል በቃል እኔን ያየ አብን አይቷል ብሏል። ስለዚህ አብ አላህ ነው ካልሽ አብ አላህ ነው ብለሽ ነው የምታምኚው? አብ እያለ የሚጠራው እዚህ ጋር ኢየሱስ እግዚአብሔር የማይታይ እሺ ቴንክ ዩ አላህ ልጅ አለው ብለሽ ታምኛለሽ? ቆይ እኔ ቆንጆ አላህ ልጅ አለው ወይ? ሲመስለኝ ነቢያቶቹ ይመስለኛል። ነቢያቶቹ የሱ ልጆች ናቸው። ነቢያቶችን የላከው ለኛም አይደል እኮ ለኛ ነው። ስለዚህ አሁን ያንቺ አምላክ ልጅ አለው ማለት ነው ኢየሱስ ይባላል። ኖ አይወልድም። እሺ አይወልድም ትኛለሽ። አብ ማለት ምን ማለት ነው? እየነገርከኝ እኮ ነው። አብ ፈጣሪ። አብ ማለት ምን ማለት ነው? አብ ፈጣሪ ነው። አብ ማለት ፈጣሪ ማለት ነው። እንግሊዘኛ ማንበብ ትችላለሽ? እያልከኝ አይደል እንዴ? አብ ፈጣሪ ነው እያልከኝ። አብ ማለት ምን ማለት ነው? ትርጉሙ ቀጥተኛ ትርጉሙን ያልኩሽ ፈጣሪ ነው እያልከኝ ነው እኮ። እሺ ፋዘር ማለት ምን ማለት ነው? ፋዘር የሚለውን አታውቂው?
አባት አብ ማለት ፋዘር ማለት ነው። እሺ ስለዚህ አላህን እንግዲህ ፋዘር እያልሽው ነው ማለት ነው። አንቺ እንደዛ ብላችሁ ነው የምታመልኩት እናንተ? እንደዛ ነው የምትማሪው? ኖ አይደለም እኮ እያልኩ ነው። ከዛ ጋር በምን መንገድ ነው አላህና አብን አንድ አድርገሽ ኢየሱስን መጽሐፍ ቅዱስ ላይ ያለው ስለ መጽሐፍ ቅዱስ እያወራን ስለ መጽሐፍ ቅዱስ እያወራን ነብይ አይደለ ኢየሱስን ነብይ አድርጌ ነው የአንቺ ነብይ ከሆነ ኢየሱስ መጽሐፍ ቅዱስ ላይ ያለው ነው የምትቀበይ ከሆነ አብ እየተባለ ነው የተነገረው። አባቴ እያለ ማይ ፋዘር እያለ እያወራ አላህ አይወልድም ካልሽኝ ስላንቺ ኢየሱስ አይደለም ማለት ነው እዚህ ጋር የምናወራው። እሱን አንደርስታንድ አድርጊ ቀድመሽ። እሺ ስላንቺ ነብይ ስለምትዩ ኢየሱስ አይደለም። እኔ ስለተረዳውበት አረዳድ ነገርኩክ እንጂ አንቺ ዝም ብለሽ ከሜዳ ስለሻፈረጅማ እዚህ ጋር የአንቺ መረዳት ለመስማት አይደለም ሰው የተሰበሰበ። እኔ ለምን እንደተረዳው እየነገርኩክ ነው ማለት ልጅም ሰዓት መውሰድ አያስፈልግም። እኔ የክርስቶስ አምላክነት ያልገባል አንድ ቦታ ላይ ኢየሱስ ክርስቶስ እኔ አምላክ ነኝ ፈጣሪ ነኝ ስላላለ ለኔ ተገዙልኝ ስላላለ የኢየሱስን አምላክነት እኔ አልረዳውም። አለማለቱን በምን አወቅሽ? ለምሳሌ ያ ፊትም ያለ ኋላም ቀሪ ለምሳሌ ቁርአን ላይ ይሄ ቃል አለ። ፊትም ያለ ኋላም ቀሪ የሚባል ከአላህ ውጪ ሌላ አለ? ወይም እንግሊዘኛው ላይ the first and the last የመጀመሪያና የመጨረሻ የሚባል አለ? ከአላህ ውጪ ታምኛለሽ? እንደዛ ተበለሽ ኤልሚ ስለ ቁርአን ከሆነ እኔ አለ ወይ አንቺ አምላክ ወይት አንቺ የሆነ ትምህርት ይዘሽ መተሽ ያንቺን አመለካከት ካስቀመጥሽማ እኔን አመለካከት ቁጭ እያደረኩ በዛ እንማማራለን። ስለዚህ ፊትም ያለ ኋላም ቀሪ ካለህ ውጭ ያለ ስለዚህ መልካም እሺ እንድንማማል እኔ ሰው ላስገባ እንድንማማል ፊትም ያለ ኋላም ቀሪ የሚባል አለ ወይ? ካንቺ ጋር ያወራ ኤልሚ እያዳመጥከኝ ነው? ለጠይቅ ያርል ይመጣሽ እንድንማማል እያልኩ ነው። ወይ እኔ ቆንጆ አንዴ ቁርአን ከሆነ እዛው ቁርአን ስለ ቁርአን አይደለም እያወራ ያለው ስለ ቁርአን አይደለም እያወራ ያለው ኤልሚ የከፈትከው እኮ ስለ ምሳሌ እየሰጠሁሽ ነው ሊንዳ። ፊትም ያለ ኋላም ቀሪ አይደለም ሱረቱል ከፍለህ ስለ ቁርአን አይደለም ማስለዳሽ እያልከኝ ነው እንዴ? እሺ ስለ ቁርአን እያስረዳኛለሁ። ስለ ቁርአን ነው እየጠየከኝ ያለው። ስለ ቁርአን ነው አይደለም። በቃ እኮ ስለዚህ ከቁርአን ነው ጣና ለጻፍ ለነግሪሽ የፈለኩት ስለ አምላክ ነው። አንቺ በምታመልኪው አምላክ ምሳሌ መሰረት ጌታ ኢየሱስ አምላክ ነው ላታይ። ኢትስ ኦኬ እኔ አሁን እያመንኩበት ያለውትን አምላክ ከዛው ከእምነቱ ላይ ካሉ ሰዎች አላዳለሁ። ችግር የለም። የኔ ስለ አምላክ ያራ አይደለም። እዚህ ጋር ስላለው አምላክነት እናውላ። ችግር እኮ የለውም። እዚህ ጋር ስላለው አምላክነት እናውላ። የኔ ሊንዳ ከዚህ እንውጣና እዚህ ጋር ስላለው አምላክነት እናውላ። ያለሽ እሱን ቤትሽን ስትከፍቺ በፈለግሽ አሁን መልስ ስላልሽኝ በመመለስበት መንገድ ልመልስልሽ ነው። ፊትም ያለ ኋላም ቀሪ ካለህ ውጭ አለ ወይ ነው ጥያቄ። ነገርኩህ ኢልሚ ምላሽ አልሰጠህም። አላህ ላይ የምትጠይቀኝ ከሆነ እንዴ ከላስህ ላይ ለምን አታወጣልኝ? ቁርአንን ከሆነ ከላስህ ላይ ኤኒዌይስ ሶሪ እነማማ ይላምጡ በጌታ ያስኩባቸው አንተሩን። እሺ ፊተኛውና ኋለኛው የመጀመሪያውና የመጨረሻው ማለት ምን ማለት ነው ሊንዳ? ይሄን ልጠይቀኝ ሳይሆን እሱን ጥቅስ አውጥተዋል። ምን ማለት ነው? እየነገርኩሽ እኮ ነው። ፊተኛውና ኋለኛው የመጀመሪያውና የመጨረሻው ማለት ምን ማለት ነው? አማርኛው ላይ ስለሆነ እየተግባባን ነው የተጻፈው። ከፈጣሪ ውጪ እኔ ፊተኛ ነኝ እኔ ኋለኛ ነኝ። ኧረ ኢየሱስ ምንድነው ታደናቆሪኝ? ጋር ተረጋግና። ከፈጣሪ ውጪ እኔ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ሊል የሚችል አካል አለ ወይ? ከፈጣሪ ውጪ አለ ወይ የለም? ፊተኛውም ኋላውም ነኝ የሚል ፊተኛው ኋለኛው መጀመሪያውና መጨረሻው እኔ ነኝ የሚል አለ ወይ ከፈጣሪ ውጪ? የለም። ስለዚህ ኢየሱስ ክርስቶስ ግን ምን ይላል? እኔ
አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ይላል በስልጣን ላይ። ከቁርአን ላይ አላህ በሚጠቀስበት መንገድ እኔ ፊተኛው ኋለኛውም ቀሪ እንደሚለው ሁሉ ጌታ ኢየሱስ ፊተኛውና ኋለኛው ቁጭ ብለሽ እንዴ ቤትሽን ከፍተሽ ስለ መጽሐፍ ቅዱስ አይደል ስታስወሪ የምትዩ እነ ኢብራሂምን አስገብተሽ ምንድነው አትንኩብኝ የምትይ? መጥፎ ነገር አላወራውም እኮ ጠቅም ገባኝ። አይ ስለ ቁርአን በቃ አይ መጥፎ ነገር ስላላወራው። እሺ ኢየሱስ መቼ ነው ፊተኛ የነበረው? ፊተኛ የነበረው ዓለም ሳይፈጠር የመጀመሪያ ነበረ። እሺ ዓለም ሳይፈጠር ቀድሞ የነበረ ኋለኛም የሚሆን የመጨረሻውም የሚሆን ኦኬ። ዓለም ሳይፈጠር እኔ ነበርኩኝ ይላል ኢየሱስ። አውጣና ሳይ ችግር የለም። ጌታ ኢየሱስ ክርስቶስ ወይ አብርሃምን ታውቂዋለሽ? አይ ኢየሱስ ክርስቶስ አሁን አብርሃምን ታውቂዋለሽ አልኩሽ። እሺ እንዲህ ይላል፣ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው። አይሁድ ገና 50 ዓመት ያልሆነው አብርሃምን አይተሃልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ስለዚህ ከእግዚአብሔርና ከኢየሱስ ክርስቶስ ማን ነው መጀመሪያ የነበረው? ማን ይቀድማል? ኢየሱስ ክርስቶስ እግዚአብሔር ነው የሚል ጥቅስ አላሳዩሽም ቅድም? ኢየሱስ ክርስቶስ እግዚአብሔር ነው ብለው ወንድሞች ስንት ሰዓት ሙሉ ሲያስረዱሽ አልነበረ? እኔ እግዚአብሔር ነኝ ያለበትን አላሳዩኝም። ግን ኢየሱስ ፊተኛም ነኝ ኋለኛም ነኝ ካለ ኢየሱስ ክርስቶስ ፊተኛ ኢየሱስ ክርስቶስ ከነበረ እግዚአብሔር እግዚአብሔር እና ኢየሱስ አንድ ነው። ሁለት እግዚአብሔር የለም። እኛ የምናመልከው አንዱ እግዚአብሔር በአብ በወልድና በመንፈስ ቅዱስ ተገልጧል። ችግር የለውም። አንድም ሶስትም ሆኜ እኔ ነኝ የመጣሁት ያለው አለ ኢየሱስ ክርስቶስ። አንቺ ሊንዳ የምትባል ልጅ ገዝተ ላይ ገብታ እንደዚህ ትጠይቃለች። ኤግዛክት ወርድ ፋላሲ አታርጊው። እሺ ኤግዛክት ወርድ ፋላሲ ሚንስ አሁን አንቺ እንደዚህ ያለበት እንደዚህ ያለበት ያልከኝ እኮ ነው ያስተማርከኝ ያለው የሐዋርያት 2:36 ነው። ችግር አንዴ ቆይ ያለው ነው የነበረው 2:36 ከፈተው ኤልሚ ችግር የለም። ካንተ ጋር ልማወላ ከሆነ እንደዚህ እናወላ። የሐዋርያት 2:36 ላይ ቆይ አንዴ አዳምጪኝ ኤልሚ እንደነግባባ ከፈተው የሐዋርያት 2:36 የሐዋርያት ኢየሱስ ነው ያወራው ቃል በቃል ኢየሱስ ነው ያወራው። በቃ ችግር የለም። አመሰግናለሁ። ቆይ እንደዚህ አለ። እኔ አትጠይቀኛ። ማን ነው እንደዚህ ያለው? ማን ነው እንደዚህ ያለው? 2:36 ላይ ክፈተው። ችግር የለም። ከፍተዋለሁ። እሺ 4:36 ለምን ከፍታለሁ? ቀድመን ይሄንን አንብቤ ከዛው ከፍትልሻለሁ። ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ እኔ ነኝ ያለው ማን ነው? ነይ እኮ ኢየሱስ እግዚአብሔር ነው ብሏል። ማን ነው? ቆይ ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ 2:36 ክፈተው። ኦኬ ውይይት ነው። ውይይት እናድርገው። ውይይት ሳይሆን ላይክ አሁን ከአንተ ጋር ይኸውልህ ቅድም ከነበሩት አስተማሪዎች ጋር በጣም ቁጭ ብዬ እያዳመጥኩኝ ነው የነበረው። የመጣበት ሞቲቭ ግን የሚሆነው ላይክ ለማነጻጸር ነው የሚሆነው። ለማነጻጸር ምን ያላት ስለ 2:36 ላይ ክፈተው። ችግር የለውም። ለማነጻጸር ከሆነ ይሄኛውን ከዚህ መጽሐፍ ነው የምናነጻጽረው። የእኔ ቆንጆ ከቁልሃን ጋር ላናነጻጽር እያነጻጸርን አይደለም። ከቁልሃን ጋር ላናነጻጽር እዛው ከመጽሐፉ ነው የማነጻጽረው። ኢየሱስ እግዚአብሔር ነኝ ያለበት እግዚአብሔር ኢየሱስ ነኝ ያለበትን ነው ማነጻጽለው። ከአንድ መጽሐፍ ላይ እግዚአብሔር ኢየሱስ ነኝ ኢየሱስ እግዚአብሔር ነኝ ያለበትን ነው ማነጻጽለው። ለምን ያነጻጽላለሁ? የኔ ቆንጆ ችግር የለውም። ይሄንን የተናገረው ማን ነው? ወይስ ሌላ ጥቅስ ላምጣ? እንደዛ ከሆነ እሺ፣ መምህራን ከወጡ በደንብ እንደፈለኩ ማውራት ስለምንችል ማለት ነው። እሺ ፌቨራይት። እሺ እንደዛ ከሆነ ከዚህ እንጀምራ። ከገነት ለመውጣትሽ ማን ነው ተጠያቂ? አስገቢ መምህር ከፈለግሽ አሁን ጥሪና አስገቢ። የፈለገ ሰው ይመልስ። እንደዛ ከሆነ እናነጻጽር። ከገነት ለመውጣትሽ ማን ነው ተጠያቂ?
ኢየሱስ እግዚአብሔር ነው። ይሄንን እንጨርስና ወደዛ እንሄዳለን ወይ ከገነት ለመውጣት ወደዚህ ተመጣጣኝ ኢየሱስ እግዚአብሔር ነው። ከገነት ለመውጣት ማለት ተጠያቂ እኔ ፊተኛም ነኝ ኋለኛውም እኔው ነኝ ካለ ፊተኛ ኢየሱስ ክርስቶስ ከነበረ እግዚአብሔር ማን ነው? እግዚአብሔር ራሱ እግዚአብሔር ከሆነ እግዚአብሔር ኢየሱስ ክርስቶስ ነው። ከኢየሱስና ከእግዚአብሔር ማን ይቀድማል? ኢየሱስ ከልጅ የሐዋርያት ሥራ ስንት አልሽኝ? ጋቱጫ ነይ አለሁኝ። የሐዋርያት ሥራ 2:36 2:36 አንበቢ ምን ተረዳሽ? ከዚህ እንግዲህ ይሄ እናንተ የሰቀላችሁትን ከዛ ወደዛ እንሄዳለን አይደል? ወደዛ እንሄዳለን። ከዛ ይሄኛውን ነው መጀመሪያ ስለ ኢየሱስ ይሄኛውን ጨርስና ወደ አንቺ ደግሞ ሰው አስገቢ ብለኸኛል አይደል? ሰው ላስገባለች ስለሆነ እኮ ሰው ላስገባለች። እዚህ ታልከሽ መርዝ ልትዘሪ ነው እንደመጣሽ ቀጥይ ቀጥይ። ይሄው አንብቢና ንገሪኝ ቶሎ በይ። አንብበው እንጂ አንተ ጋር እኮ ነው ያለው። አይነበብም? አትሽም አንብብ። እሺ እንግዲህ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስ እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ይህንንም በሰሙ ጊዜ ልባቸው ተነካ። ምን ማለት ነው? ምን ተረዳሽ? ከዚህ ኢየሱስ እግዚአብሔር አይደለም የሚል ተረዳሽ? ክርስቶስ ማለት ምን ማለት ነው? ክርስቶስ ማለት ምን ማለት ነው? ምን አደረገው ነው የሚለው እግዚአብሔር። በቃ እኮ ጨረስን። ኤልሚ ከዚህ በላይ ወዴት እንሄዳለን? ስታፍርላ እኔ ሆ ለጅም ሰዓት እኔ አላፈጠልኩም። በጣም ቁጭ እንደገባው 30 ደቂቃ ስጡኝ። ኖ አልጨረስኩም፣ ግን 30 ደቂቃ ወይም ደግሞ ችግር የለውም እናንተ መቀለዳችሁ እየተላክሽ እየመጣሽ እንደዚህ አይነት ቀልድ እንትን ማድረግ አትችይም። እሺ እኔ አልቀለድኩም። ካነሳሽ ፖይንት ችግር የለውም። ክርስቶስ ማለት ምን ማለት ነው? አንተ የፈለግከውን ነገር አድርግ፣ እኔ እስከዛ ድረስ ላፍጥል። አብሽሪ። እኔ ቆየሁ ረጅም ሰዓት ካላሳት ብሎኝ ናቲ እዚህ ጋር ቁጭ ብዬ ነው ያለሁት ከመስጊድ እንደገባሁኝና ላፍጥል። መምህር ተሰብስቦ ኢየሱስ ናቲ ተናክብሮ ነው ጨርሰሽ ብትሄጂ አይሻልም? ዲንዳይ አሁን ሁላችንም ነገ ስራ አለና ቁጭ ብለን ሰዓት ሆኗልና ኖ ምንም ዲንዳይ ቁጭ ያልነው እኮ አንቺን እኮ ላንቺ ብለን እኮ ነው እስካሁን ድረስ ቁጭ ያልነው። እዚህ ጋር ትልልቅ አስተማሪዎችም አሉ አባቶች አሉና ገባኝ እኮ ቁጭ ብዬ እኮ ናቱ ካላሳደመጥ አክብር ላይ ካደለ ቁጭ ያልኩት ናቱ ወላሂ ችግር የለም። ተዋት ናቱ ቁጭ ብዬ ወይም ደግሞ እሺ ሌላ ሰው ላስገባልህ ችግር የለውም። ኖ ለዲቤት እኮ አይደለም እኮ አሁን ለዲቤት ሳይሆን እኔ ለዲቤት ነው እያልኩ አይደለም። ችግር የለም። ተመሳሳይ ጥያቄ የጠየኩት ስላለ ችግር የለውም። ውጪ በቃ ውጪ ነው። እዚሁ ጋር ሚውት አድርጌም ተቀምጬ እናንተ የምታለጉትን አልኩ። ደቂቃ ምናምን ስጡኝ ላፍጠል እና ከዛ ድጋሚ እንነጋገራለን። ደቂቃ የለንም የእኔ ቆንጆ። ይሄ ሱቅ አይደለም እንደፈለግሽ የከፈትሽ እንደፈለግሽ መዘጊ ማለት አክብሬው ካላሳጀም ብሎ እዚህ ነበር። በጣም አመሰግናለሁ ሁላችሁንም። ቴንኪው በጣም ለሰጣችሁ በጣም አመሰግናለሁ። ናቱዬ ደህና ደልልኝ። ሁላችሁንም አመሰግናለሁ። ኤልሚ የገቡትን በይመችሽ። እንደዚህ ቤትሽን የከፈትሽ ቀይድ እንዳያትች ወጣች ያለ ናቱዬ ወይ ሁለት ጊዜ 3 ጊዜ ምናምን አይቻታለሁ። አንደኛው አውቃ ነው የምትኮላተፈው። አትኮላተፍም በተፈጥሮ አውቃታለሁ ጌም ስንጫወት። ሁለተኛ ደግሞ ስለ ክርስትና የሚነገራትን ነገር ሪፍሌክት ለማድረግ የመጣችው እንጂ አንድም የተናገሯትን ያስተማሯትን አልሰማችም። ገብተዋል። መምህራኖቻችን ያው ለእነ ዮሐዴን አስባቸው እነሱን ስታደርግ ነበረ ከቀደም ጀምሮ። ገብተዋል። አሁን የወጣችሁ ደግሞ ልክ ስለ እሷ እምነት መነሳት ሲጀምር ነው። ገብተዋል። ስለ እሷ እምነት ልክ መነሳት ሲጀምር ነው የወጣችሁ። እንደዚህ አይነት ድፍረት ጥሩ አይደለም። ድሮ ክርስቲያን ነበረች። ቤቷን ከፍታ 4 5 አስገብታ ስለ መጽሐፍ ቅዱስ ሲያቦኩ ነው የሚውሉት እዛ።
መጽሐፍ ቅዱስ እንደዚህ ነው፣ ጌታ ኢየሱስ እኮ እንደዚህ ነው ሲሉ ነው የሚውሉት። አሁን እዛ የሰማችሁ ነው የምታወራው። ልክ እኔ ግን አንድ ፖይንት አንስቼ የሆነ ጥያቄ ስጠይቅ የኔ ነውር ነው። ገብተዋል። ሲቀጥል ደግሞ የዛሬ ስንት ጊዜ ነው እሷ ላሳየ ቪዲዮ መቼ ነው ክርስቲያን የሆንኩት አለች። ማነው ሙስሊም የሆንኩት አለች። ቆይቻለሁ ብላኛለች። ግን እኔም የሆነ ቪዲዮ ደረሰኝ 2024 ምናምን ብሎ ላኩልኝ። አሁን በውስጥ ያ 2024 ላይ ነው። ከዛ በኋላ ነው ልብሳ ለቀ እንትን ስትዘል የነበረው። ከዛ በኋላ አሁን ድንገት በአንድ ቀን ሂጃብ አረገች፣ ጠያቂ የሆነች ማለት ነው። ኦኬ መጠየቁ ስትጠይቅ ግን ልክ ነው ወይ አጠያየቋ? ወንድሞችን ስታከብር ነበረ? በፍጹም አልነበረ። ልታስረዳ እየሞከረች ነበረ። አሚን ልታስተምር ማለት ነው። የራሷን መረዳት እኔ የምረዳው እንደዚህ ነው፣ እኔ የምረዳው እንደዚህ ነው። ከየት የመጣ የትኛው መገለጥ ነው?